የምንለው በተቋማችን ውስጥ ልናከናውናቸው ከሚገቡ ነገሮች አንዱ ነው። External factor evaluation is basically a strategic management tool that is used to assess or check the external environment of a business. So the basic idea of external factor evaluation is identifying opportunities and threats that could arise from the external environment and trying to come up with strategies that could help us respond to these external opportunities and threats. Okay? ስለዚህ external factor evaluation የምንለው ከተቋማችን ውጪ ያለውን environment ወይም ሁኔታ ምንድነው እንድንመረምር የሚያስችለን ቱል ነው። ኦኬ ይሄ ቱል ደግሞ በዋነኝነት ምን አይነት ጥሩ ኦፖርቹኒቲዎች አሉ ኤክስተርናል ኢንቫይሮንመንት ላይ ለኛ ሊጠቅሙን የሚችሉ እንደዚሁም አፌክት ሊያደርጉን ወይም ደግሞ ተጽዕኖ ሊያሳድሩብን የሚችሉ ምን አይነት መጥፎ ትሬቶች አሉ የሚለውን እንድንለይ የሚያስችለን ነው። ሊስት አውት እንድናደርግ የሚያስችለን ቱል ነው። ስለዚህ እነዚህን አይደንቲፋይ አድርገን ምንድነው ሪስፖንድ ከማን እንድናደርግ ያስችለናል። ኦፖርቹኒቲዎችን ካፒታላይዝ እንድናደርግ ወይም ደግሞ ሌቨሬጅ እንድናደርግ ማለትም እንድንጠቀምባቸው በአካባቢያችን ጥሩ የሆኑ አጋጣሚዎች ካሉ እንድንጠቀምባቸው፣ በተቃራኒው ደግሞ አደጋ ሊያደርሱብን የሚችሉ ኤክስተርናል የሆኑ ትሬቶች ካሉ እነሱን ደግሞ ሚቲጌት ለማድረግ ወይም ደግሞ ሃንድል ለማድረግ የሚያስችለን ቱል ነው። ስለዚህ ይሄ ቱል ደግሞ እንደምትመለከቱት it's a quantitative measure of external performance እንዴት ነው በሌላ መልኩም ደግሞ እንዴት ነው ሪስፖንድ እያደረግን ያለነው ለኤክስተርናል ኢንቫይሮንመንታችን የሚለውንም እንድናቅ ያስችለናል። ስለዚህ በዋነኝነት ምንድነው ኦፖርቹኒቲ ኤንድ ትሬቶችን ሊስት ዳውን እንድናደርግና እኛ እንደ አንድ ተቋም ማለት ነው አፌክት የሚያደርጉልን ሊስት ዳውን እንድናደርግና ከዛ በኋላ ደግሞ ለእያንዳንዱ ኦፖርቹኒቲ እና ትሬት እንዴት ነው ሪስፖንድ እያደረግን ያለነው ወይም ደግሞ ስትራቴጂያችን እንዴት እየሰራ ነው የሚለውን እንድናቅ ያስችለናል። የበለጠ በኤግዛምፕል ስናየው ሞር ክሊር ይሆናል። ኤክስተርናል ፋክተር ኢቫሉዌሽን ወይም ኢቪኢ በዋነኝነት 5 ስቴፖች አሉት። እዚህ ጋር የምትመለከቱት አጠር አድርጌ አስቀምጬው ነው። ስለዚህ የመጀመሪያው አይደንቲፋይ ኪ የሆኑ ኤክስተርናል ፋክተሮች ነው። ስለዚህ ተቋማችን ላይ ተጽዕኖ ሊያሳድሩ የሚችሉ ከ10 እስከ 20 የሚሆኑ ዋና ፋክተሮችን አይደንቲፋይ ማድረግ ነው። ስለዚህ ሁሉንም ፋክተሮች አይደለም አይደንቲፋይ የምናደርገው፣ እንደዛ ከሆነ ሚኒንግለስ ነው የሚሆነው ይሄ ኤክስተርናል ፋክተር ኢቫሉዌሽን። ዋና የተባሉትን እኛ ላይ ተጽዕኖ ሊያሳድሩ የሚችሉትን መለየት ነው መጀመሪያ ላይ የምናደርገው። ከዛ በኋላ ደግሞ ስለዚህ ይሄን ምን እንለዋለን? አይደንቲፋይ ኪ ኤክስተርናል ፋክተርስ ከ10 እስከ 20 የሚሆኑ ኦፖርቹኒቲ እና ትሬቶችን መለየት። ከዛን ደግሞ አሳይን ዌይት ቱ ኢች ኦፍ ዶዝ ኤክስተርናል ፋክተርስ። ከዛን የምናደርገው ሁለተኛ ስቴፕ ላይ ኦፖርቹኒቲ እና ትሬቶቹን አይደንቲፋይ ካደረግን በኋላ ለእያንዳንዳቸው ዌይት ወይም ደግሞ ኢምፖርታንስ ሌቭላቸውን ሊለካ የሚችል አሳይን የምናደርገው ቁጥር ይኖራል ማለት ነው። ስለዚህ ይሄ ዌይት እንደ ቁጥር ነው። ስለዚህ ቁጥሩ ከፍ እያለ ሲመጣ ሞር ኢምፖርታንት የሆነ ኦፖርቹኒቲ ነው፣ በጣም ኢንፍሉዌንስ የሚያደርገን ትሬት ነው የሚለውን ትርጉም ይሰጣል። ይህን ዌይቶች አሳይን ስናደርግ ከ0 እስከ 1 ነው። 0 ከሆነ ኖት ኢምፖርታንት ነው፣ 1 ከሆነ ደግሞ በጣም የሆነ አፌክት የሚያደርግ ፋክተር ነው ማለት ነው። ግን ሪሊስቲክሊ ብዙ ጊዜ ከ0 እስከ 1 ሬንጅ ውስጥ ነው የሚሆነው። ስለዚህ 0.3 0.4 0.2 0.5 6 7 8 አይነት ነገር ነው የምናደርገው እንጂ ቴክኒካሊ 0 እና 1 ብለን አናደርግም። ምክንያቱም ብዙ ፋክተሮች አይደንቲፋይ አድርገን 1 ብለን አሳይን ካረግ ምንድነው ይሄ ብቻ ፋክተር ነው ሞር ኢምፖርታንት ወይም ደግሞ ኢንፍሉዌንስ የሚያደርገን እያለ ነው። ስለዚህ ሞር ይሄ ቲዮሬቲካል ነው 0 እና 1 አሳይን ስናደርግ። ስለዚህ ሬንጆቹን ቫልዩ በመሃል ያሉትን ቫልዩ ነው ቴክኒካሊ አሳይን የምናደርገው ኦር ደግሞ ፕራክቲካሊ አሳይን የምናደርገው። ስለዚህ ዌይቶችን አሳይን እናደርጋለን። ልክ እንደ ስታቲስቲክስ ላይ እንደምታስተዋውሱት
የተለያዩ ዌይቶችን አሳይን እናደርጋለን። ሚን አይደለ? ሚን ስንፈልግ አንዴ ሬጉላር የሆነ አርትሜቲክ ሚን ይፈልጋል። እንደዚሁም ዌይትድ ሚን የሚባል ነገር እንፈልግ ነበረ። ስለዚህ ያ ዌይትድ ሚን የትኞቹ ቫሊዎች ሞር ኢምፖርታንት ናቸው፣ የትኞቹ ደግሞ ሌስ ኢምፖርታንት ናቸው የሚሉትን እንድንለይ የሚያስችለን መንገድ ነው። ስለዚህ ልክ እንደዛ እያንዳንዱን ኦፖርቹኒቲ እና ትሬት ላይ ዌይት አሳይን እናደርጋለን። ከፍ አድርገን ኢምፖርታንት ለሆኑት፣ ዝቅ አድርገን ብዙ አፌክት ለሚያደርጉን ነገሮች። ሶስተኛ ደግሞ ኢፌክቲቭነሳችንን ሬት እናደርጋለን። ስለዚህ አሁን ላይ ያለው የካምፓኒያችን ከረንት ስትራቴጂ ምን ያህል ነው ሪስፖንድ እያደረገ ያለው ለምኑ? ለኦፖርቹኒቲ እና ለትሬቶቹ። ስለዚህ ኦፖርቹኒቲ እና ትሬት እንዳልነው መጀመሪያ ላይ ከ10 እስከ 20 ሊስት ዳውን እናደርጋለን አይደለ? ለእነሱ ደግሞ ዌይት አሳይን እናደርጋለን። ስለዚህ ኦፖርቹኒቲን ምን ያህል ካፒታላይዝ እያረኩ ነው የሚለውን ሬት አደርጋለሁ ማለት ነው። ኦፖርቹኒቲ አይደንቲፋይ አደርጋለሁ፣ ለዛ ደግሞ ምን አደርጋለሁ? ምን ያህል ሪስፖንድ እያረኩኝ ነው፣ እንደዚሁም ደግሞ ስትራቴጂ ምን ያህል እየሰራ ነው ለሚለው አሳይን አደርጋለሁ ወይም ደግሞ ሬት አደርጋለሁ። ሬት አደርጋለሁ ስል ያው ቁጥር እሰጣለሁ። አንድ ፑር ነው፣ ሁለተኛው ደግሞ ሪስፖንስ የኔ ስትራቴጂ እምብዛም እየሰራ አይደለም። ለምሳሌ ትሬት አይደንቲፋይ ያረኳቸው ካሉ ያንን ትሬት ሶልቭ ለማድረግ ወይም ደግሞ ሚቲጌት ለማድረግ ምናልባት አንድ ከሆነ ብዙም እየሰራ አይደለም ስትራቴጂ፣ ሁለትም ከሆነ አቨሬጅ ነው እምብዛም አይደለም። 3 እና 4 ግን እንደምትመለከቱት 3 አባቭ አቨሬጅ ነው፣ 4 ደግሞ ሱፒሪየር ነው። ስለዚህ ምን እያደረግን ነው ማለት 3 እና 4 አሳይን ስናደርግ ኦፖርቹኒቲዎቹን ካፒታላይዝ እያደረግን ነው። ካፒታላይዝ ሲባል ምንድን ነው? በደንብ እየተጠቀምንባቸው ነው። ስለ አዲስ ገበያ ለምሳሌ አይደለ ከተከፈተልን ያንን እየተጠቀምን ነው ሊሆን ይችላል ኦፖርቹኒቲ። ትሬት ደግሞ መጥፎ የሆኑ አደጋ ሊያስከስቱብን የሚችሉ ነገሮችን በደንብ ለነሱ ሪስፖንድ እያደረግን ነው ማለት ነው። ሬቲንጋችን ከፍ ሲል ሱፒሪየር ነው ብዬ ካልኩኝ በጣም በደንብ ሪስፖንድ እያደረገ ነው የኔ ተቋም ኦፖርቹኒቲውን ካፒታላይዝ በማድረግ ትሬቱን እንደዚሁ ሃንድል በማድረግ የሚለውን ይነግረናል። ከዛን አራተኛ ስቴፕ ላይ ካልኩሌት እናደርጋለን። ስለዚህ ዌይቱን በሬቲንጉ በማባዛት ስለዚህ ዌይት አሳይን አድርገን ነበር ለእያንዳንዱ ኤክስተርናል ፋክተር፣ ከዛ ደግሞ ሬት አድርገን ነበር ስትራቴጂያችን ምን ያህል እየሰራ ነው፣ ከዛን ሁለቱን እናባዛለን፣ ከዛን ደግሞ እንደምራቸዋለን ብዜቶቹን። 20 ፋክተር አይደንቲፋይ ካደረግ ለእያንዳንዱ ዌይት አይደንቲፋይ አድርገናል፣ ከዛን ደግሞ ሬት አድርገነዋል። ስለዚህ ዌይቱና ሬቲንጉን በማባዛት እንደምራቸዋለን ማለት ነው። ከዛን ደግሞ ያገኘነውን ሪዛልት አይደለ የመጨረሻ ዌይትድ ስኮር ያገኘነውን ሪዛልት ምናልባት ከፍተኛው ሊመጣ የሚችለው 4 ነው። ስለዚህ እኛ ቢያንስ ከ2.5 በላይ ከሆነ ውጤቱ የመጣው ተባዝቶ ኢንተርፕሬት እናደርጋለን። ስትሮንግ የሆነ ኤክስተርናል ፖዚሽን ነው የተቋማችን። ምንድነው? ለኤክስተርናል ፋክተሮች ጥሩ አቋም ነው ያለው። ማለትም ምንድነው? በደንብ ኦፖርቹኒቲን እየተጠቀምንበት ነው። ትሬቶችን ደግሞ በደንብ ሃንድል እያደረግን ነው ማለት ነው ከ2.5 በላይ ከሆነ። ስለዚህ ይሄ ራፍ ኤስቲሜት ነው እንድንሰጥ የሚያስችለን። ምን አለው? ኳንቲቴቲቭ የሆነም ነገር አለው ኤንድ ኦልሶ ኳሊቴቲቭ የሆነ ኢንተርፕሬቴሽንም አለው ማለት ነው። ከ2.5 በታች ደግሞ ከሆነ ዊክ የሆነ ኤክስተርናል ፖዚሽን ነው። ምናልባት በደንብ ኦፖርቹኒቲ ወይም ደግሞ ጥሩ አጋጣሚዎችን እየተጠቀምን አይደለም፣ እንዲሁም ደግሞ መጥፎ ተቋማችን ላይ ተጽዕኖ ሊያሳድሩ የሚችሉ ነገሮችን ሃንድል እያደረግን አይደለም ማለታችን ነው። ሌላኛው ቅድም እንዳልኳችሁ ይሄ ኢኤፍኢ ላይ ወይም ኤክስተርናል ፋክተር ኢቫሉዌሽን ላይ ቴክኒካሊ ዜሮን አሳይን አናደርግም። ምን ማለት ነው? ዜሮ ካል ዌይቱ ላይ ይሄ ፋክተር ኢምፖርታንት አይደለም ማለት ነው አይደለ? ቢካዝ ኢምፖርታንስን ነው የሚያሳየው ዌይት አሳይን ስናደርግ ብለን ነበረ። ስለዚህ ዜሮ ካል ይሄ ነገር ኢምፖርታንት አይደለም፣ ብዙ አፌክት አያደርገንም፣ አዘ ኦፖርቹኒቲ ኦር አዘ ትሬት ብዙም ኢንፍሉዌንስ የሚያደርገን ነገር አይደለም ማለታችን ነው። ስለዚህ ቴክኒካሊ ኢን ፕራክቲስ ዜሮ ብለን
እንትን አሳይን አናደርግም። ኦር ደግሞ ቢካዝ ያልነው መጀመሪያ ላይ ከ10 እስከ 20 ፋክተሮች አይደንቲፋይ ስናደርግ ምንድነው ሬሌቨንት የሆኑ ፋክተሮችን ነው አይደንቲፋይ የምናደርገው ብለን ተነጋግረን ነበር። ስለዚህ 0 አሳይን አናደርግም። በተመሳሳይ ሁኔታ 1 ብለን አሳይን አናደርግም ቴክኒካሊ ማለት ነው። ኦር ፕራክቲካሊ እንደዛ አናደርግም። ቢካዝ 1 ማለት ምንድነው only a single factor accounts for 100% of all external influences on the organization የሚለውን ይነግረናል። ስለዚህ 1 ነው ብለን ለምሳሌ እንደ ዌይት 1 አሳይን ካረግ አንድ ኦፖርቹኒቲ ወይም የሆነ ትሬት አይደንቲፋይ ያደረግነው ላይ 1 ነው ብለን አሳይን ካረግነው እንደ ዌይት ምን ማለት ነው? ይሄ ብቻ ፋክተር ነው ኦፖርቹኒቲ ወይም ደግሞ ትሬት ከሆነ 1 አሳይን ያደረግነው ይሄ ብቻ ፋክተር ነው ተቋሚ ላይ ተጽዕኖ የሚያሳድረው እያልን ነው። ስለዚህ 0 እና 1 ብለን ምንድነው አሳይን አናደርግም። ብዙ ጊዜ በመሃል ያሉትን ቁጥሮች ነው አሳይን የምናደርገው ማለት ነው። ስለዚህ በሚቀጥለው ፔጅ ላይ የምንመለከተው EFE ወይም external factor evaluation for a locally owned star ሆቴል ነው። ስለዚህ ያው በሎካል ባለሀብቶች ኦነርሺፕ የተያዘ ስታር ሆቴል እንዴት ኤክስተርናል ፋክተር ኢቫሉዌሽን እንደሰራ እንደ ኤግዛምፕል ነው የምንመለከተው ማለት ነው። የምትመለከቱት ኤክስተርናል የሆኑ ፋክተሮችን ነው፣ ኦፖርቹኒቲ እና ትሬቶች። ስለዚህ ወደ 10 ለምሳሌ ኦፖርቹኒቲ ኤንድ ትሬቶች አይደንቲፋይ አድርገናል ኢን ቶታል እዚህ ጋር። ይሄ ሆቴል ዋና ዋና የሚባሉትን ነገሮች አይደንቲፋይ አድርጓል። ይሄ ሆቴል እንዳልኳችሁ ምንድነው ሎካል የሆኑ ወይም ሀገር በቀል የሆኑ ባለሀብቶች የሚያስተዳድሩት ሆቴል ነው። ቢካዝ ኢንተርናሽናል የሆኑ ፍራንቻይዞች ስላሉ ለምሳሌ እዚህ ሀገር እንደ ማሪዮት ኤክስኪዩቲቭ እንደ ሸራተን አይነት ኢንተርናሽናል ብራንዶች አሉ። እንደዚሁም ሌሎች ብራንዶች ስላሉ እንደ ሂያት ሪጀንሲም ስላሉ ይሄ ደግሞ የሎካል ቢዝነስ ነው። ስለዚህ የራሱን ኤክስተርናል ፋክተር ኢቫሉዌሽን ለመስራት እየጣረ ነው። ስለዚህ ኦፖርቹኒቲ 5 ትሬት አይደንቲፋይ አድርጓል። አብሮ ደግሞ አያይዞ ሁለተኛ ስቴፕ ላይ ምንድነው ያለው ዌይት አሳይን ማድረግ። ስለዚህ እዚህ ጋር የምትመለከቱት ለመጀመሪያው ፋክተር ወይም ደግሞ ስትሮንግ ገቨርንመንት ፕሮሞሽን ኦፍ ቱሪዝም ስሩ ዘ ሚኒስትሪ ኦፍ ቱሪዝም ኤንድ ቪዚት ኢትዮጵያ ካምፔይንስ። ስለዚህ ገቨርንመንት ምንድነው የቱሪዝም ሴክተሩን ለማጎልበት በጣም እየሰራ ነው እና ደግሞ ከዚህ ባሻገር ቪዚት ኢትዮጵያ የሚል ፕሮሞሽን በጣም እየሰራ ነው የሚለው ፋክተር እንደ ኦፖርቹኒቲ ነው ለሆቴሉ ማለት ነው። ቢካዝ ይሄን ካምፔን ሲሰራ መንግስት እየሰራልን ከሆነ ጥሩ ነው አይደለ? ብዙ ሰዎች ወደ ሀገር ውስጥ እንዲገቡ ስለሚያደርግ እንደ ኦፖርቹኒቲ አይደንቲፋይ አድርጎታል የሆቴል። ስለዚህ ይሄን ደግሞ ስንት አሳይን አድርጎታል? 0.12 ወይም ደግሞ በእንትን ልንገልጸው እንችላለን 12% ብለን። ለእንትን የሚያመቸው በፐርሰንቴጅ ማስቀመጥ ነው መጀመሪያ ላይ ዌይት አሳይን ስናደርግ፣ ኋላ ላይ ግን ለአባስተን ስናስቀምጥ በዚህ በዴሲማል ማድረግ እንችላለን። ሁለተኛው ኤክስፓንሽን ኦፍ ኢትዮጵያን ኤርላይንስ ኤንድ ኢምፕሩቭድ ኢንተርናሽናል ኤር ኮኔክቲቪቲ አንዱ ምንድነው ኦፖርቹኒቲ ነው። አየር መንገድ አይደለ? ከተቋሙ ኦፖርቹኒቲ ስንል ከተቋሙ ውጪ ያሉ ጥሩ አጋጣሚዎች አየር መንገድ ማስፋፋቱ አይደለ? ስራውን ማስፋፋቱ ምንድነው ጥሩ ነው አይደለ? ከተለያዩ ሀገር የሚመጡ ኤርፕሌኖች እንዲያርፉ ያስችላል። ኤንድ እነሱ ደግሞ ሲያርፉ ለትራንዚት ሆቴሎች ሊያርፉ ይችላሉ። ወይም ደግሞ እስቲ በዛው እንጎብኝ እስቲ ይህንንም ሀገር ብለው ሊጎበኙ ይችላሉ። ኤንድ ኢትዮጵያንም ለመጎብኘት ትልቅ አውሮፕላን ማረፊያ ከተገነባ አየር መንገድ ከገነባ ጥሩ ነው አይደለ? ለቱሪዝም ሴክተሮች እሱን እንደ ኦፖርቹኒቲ አይደንቲፋይ አድርጓል። 0.1 ብሎ አሳይን አድርጎታል ተቋሙ። ሌላው ግሮዝ ኦፍ ዶሜስቲክ ቱሪዝም ኤንድ ሚድል ክላስ ሌዥር ስፔንዲንግ ነው። አሁን ላይ ያለው በሀገራችን ውስጥ ያለው ዶሜስቲክ ቱሪዝም ወይም ደግሞ ሀገር ውስጥ ያሉ ዜጎች ምንድነው ሞር መዝናናት ጀምረዋል። ስፔሻሊ ሚድል ክላሱ መካከለኛ ገቢ ያለው ገንዘብ ማውጣት ጀምሯል እና ለመዝናናት። ስለዚህ ጥሩ ነው ይሄ የሚል ኦፖርቹኒቲ አይደንቲፋይ አድርጓል። ይህን ደግሞ 0.08 ልክ እንደዚህ
አይደል? አራተኛውም ሶሻል ሚዲያ በሶሻል ሚዲያ ብዙ መጠቀም ስለጀመረ ሰው ምንድነው እዛ ላይ ማርኬት ማድረግ እንችላለን፣ ሪዘርቬሽንን መስራት እንችላለን። ወይም ደግሞ ይሄ ለምሳሌ ሶሻል ኮሜርስ እንለዋለን። ሶሻል ሚዲያን በመጠቀም የተለያየ ትራንዛክሽኖችን ከመፈጸም ጋር የተያዘ ፌስቡክን ሊሆን ይችላል፣ ቲክቶክን ሊሆን ይችላል፣ እዛ ላይ ግብይት መፈጸም ይሄ እንደ አንድ ኦፖርቹኒቲ አይደንቲፋይ ያደርገዋል። ሰው ልክ እንደዚህ በተመሳሳይ ሁኔታ ትሬቶችን ደግሞ አይደንቲፋይ አድርጓል። የተለያዩ ለነዚህ ለእያንዳንዳቸው ዌይት ዌይቱ እንዴት አሳይን ይደረጋል ብላችሁ ከጠየቃችሁ ዌል እኛ ሳብጀክቲቭሊ ነው አይደንቲፋይ የምናደርገው። ስፔሻሊ ቶፕ ሌቭል ማኔጅመንቶች ተወያይተው ይሄ ሞር ኢምፖርታንት ነው፣ ሞር ዌይት ሊሰጠው ይገባል በሚለው አሳይን ያደርጋሉ ማለት ነው። ይሄ ሳብጀክቲቭ የሆነ አሳይመንት ነው፣ ግን ያለውን ነገር ኢቫሉዌት በማድረግ እኛም ተቋማችን ላይ እንደዛ ነው የምናደርገው። ሞር ለእኛ የቱኛው ነው ሬሌቫንት የሚለውን አይደንቲፋይ በማድረግ ነው። ሌላኛው ትሬት ደግሞ ምንድነው? የዋጋ ንረት፣ የከረንሲ ሾርቴጅ አይደለ? ብዙ ዶላር አለመኖር፣ እንደዚሁም ደግሞ ሎካል የሆነ ከረንሲውም ብዙ ላይኖር ይችላል ባንኮች ጋር። ይሄ አፌክት ያደርጋል ግብይትን ነው እነሱ። ኤንድ ኢምፖርት ኮስት ኦፍ ሰፕላይስም እንደዚሁ ከፍተኛ ነው ብለው ይሄን 0.15 አርገው አሳይን አድርገውታል። ስለዚህ ይሄ ከሌሎቹ ከፍ ያለ ነው አይደል? 15% ነው። ኦፖርቹኒቲ ላይ ይሄን ያህል ከፍተኛ ሬሌቫንስ ያለው ነገር አይደንቲፋይ አልተደረገም እዚህ ጋር ግን ይሄ ስለዚህ ከሁሉም የበለጠ ተቋሙ ላይ ተጽዕኖ የሚያሳድር ነገር ነው ብለው አይደንቲፋይ ያደረጉት ነው። ስምንተኛውን ለምሳሌ ብንመለከት ግሮዊንግ ኮምፒቲሽን ፍሮም ኒውሊ ቢልት ሆቴልስ ኤንድ ኢንተርናሽናል ቼንጅ፣ ብዙ ሎካል ሆቴሎች እየተከፈቱ ነው ኤንድ ብዙ የሆነ ኢንተርናሽናል ቼንጅ ወይም ኢንተርናሽናል ሆቴሎች እየተከፈቱ ነው። ለዚህ 9% አሳይን አድርገናል። በተመሳሳይ ሁኔታ ፖለቲካል ኢንስታቢሊቲ፣ ሪጂናል ኮንፍሊክት መኖሩ ኢንተርናሽናል ትራቭልን ዲስካሬጅ ያደርጋል። ይሄን 12% አሳይን ተደርጓል። ስለዚህ እንደዚህ እያል ለእያንዳንዱ አሳይን እናደርጋለን ነው ዋና ሀሳቡ። ከዛ ደግሞ በመቀጠል ምን እናደርጋለን? ሬት እናደርጋለን። ይሄ ስትሮንግ ጋቨርንመንት ፕሮሞሽን በመኖሩ ይሄን ነገር ተጠቅመንበታል ወይ እኛ እንደ ተቋም የሚለውን ሬቲንጉ 3 ነው። የእኛ ስትራቴጂ ስትራቴጂ ዊ ሃቭ ዩዝድ ይሄን ነገር አንደኛውን ኦፖርቹኒቲ እንድንጠቀም አስችሎናል ወይ። በተመሳሳይ ሁኔታ ለምሳሌ ኤክስፓንሽን ኦፍ ኢትዮጵያን ኤርላይንስ በመኖሩ ምክንያት ኢትዮጵያን ኤርላይንስ ኤክስፓንድ አድርጓል። ስለዚህ ኤክስፓንድ ማድረጉን እኛ ተጠቅመንበታል። ለምሳሌ ሻትል ወይም ደግሞ ሰዎችን ከሆቴል እስከ አየር መንገድ የሚያደርሱ ቆንጆ መኪኖች አዘጋጅተን እየተጠቀምን ነው የሚለው ለምሳሌ ከዚህ ጋር ሊያያዝ ይችላል አየር መንገዱ መስፋፋቱ። ስለዚህ ብዙ ሰዎች ይመጣሉ። ስለነዚህ ብዙ ሰዎችን ሊያስተናግድ የሚችል ነገር አዘጋጅተናል ወይ? አዎ አዘጋጅተናል። ሬቲንጉ 4 ነው። ዝቅ ሲል ደግሞ 1 ቢሆን ደግሞ ይሄን ነገር አልተጠቀምንበትም፣ ኦፖርቹኒቲ ነው ግን አልተጠቀምንበትም እያለ ነው ሬቲንጋችን። ልክ እንደዛ ለእያንዳንዱ ምንድነው ሬቲንግ ሰጥተናል። ለእያንዳንዱ ሬቲንግ ሰጥተናል። ዌይቶቹ ተደምረው እንደምትመለከቱት ቢጫው ከስር ላይ 1 ነው። ኦፖርቹኒቲም ትሬቶችም ተደምረው ስንት ነው? 1 ይሰጠናል። ከዛን ሁለቱን አባስተን የመጀመሪያውን ተመልከቱ 0.12 እና 3ን አባስተን 0.36 አገኘን። ይሄ ስንት ነው? ዌይትድ ስኮር ነው ማለት ነው። ስለዚህ ለእያንዳንዱ ዌይትድ ስኮር አለ። ስለዚህ ተዋስቶ ከስር የምናያት 2.57 አለች። የነዚህ ድምር ነው ማለት ነው። የዌይትድ ስኮር ላይ መስመር ያሉት አለ ከ0.36 ከላይ ጀምሮ 0.4 0.24 ብሎ እስከ መጨረሻ እስከ 0.14 ያሉት ጠቅላላ ኦፖርቹኒቲ እና ትሬቶች የነሱ ዌይትድ ስኮር ተደምሮ 2.57 ሆነ። 2.57 ምን ማለት ነው? ቅድም ኢንተርፕሬቴሽን ያልነው ከ2.5 በታች ከሆነ ምናልባት እምብዛም ለኦፖርቹኒቲ እና ትሬቶቹን ምንድነው ሃንድል እያደረግን አይደለም። ከ2.5 በታች ከሆነ 2.5 በላይ ደግሞ ከሆነ ጥሩ ሪአክት እያደረግን ነው። ኦፖርቹኒቲን ሃርነስ እያደረግን ነው። ትሬቶችን ደግሞ እንደዚሁ ምንድነው ሃንድል እያደረግን ነው ማለት ነው። ግን ይሄ 2.5 ቤርሊ ነው ሃንድል እያደረግን ያለ ነው አይደል? ኦፖርቹኒቲዎቻችን ስፔሻሊ እዚህ ጋር እንደምትመለከቱት ሬቲንግ
ትሬቶችን ሃንድል ከማድረግ ጋር ያለው ስትራቴጂያችን ደካማ ነው። ሁለት ነው እዚህ ጋር እንደምትመለከቱት ሬት ያደረግነው እኛ። ስለዚህ ችግር ያለብን ትሬቶችን ሃንድል በማድረግ ነው እንጂ ኦፖርቹኒቲዎችን በመጠቀም ጥሩ ነን። ለዛ ነው 2.5 የሆነው ስኮራችን። ይሄ ዝቅ ስላረገብን የትሬቶቹ ሬቲንግ ዝቅ ስላለ ማለት ነው። ስለዚህ ምን ብለን እንተረጉማለን? ዌል ትሬት ላይ በጣም መስራት አለብን፣ ትሬትን ሃንድል በማድረግ። ስለዚህ ኢንፍሌሽን በመኖሩ ፎሬን ከረንሲ ሾርቴጅ በመኖሩ ይሄ ነገር አፌክት ያደርገናል። ስለዚህ ምን ላርግ የሚለው ላይ በጣም ልንጠበብ ይገባል ማለት ነው። ሶ ይሄ ነው ኢኤፍኢ ማለት ኦኬ፣ ኤክስተርናል ፋክተር ኢቫሉዌሽን የምንለው። ሌላ ኢንቫይሮንመንትን ስናወራ ስለ ኤክስተርናል ፋክተር ኢቫሉዌሽን አውርተናል። ይሄ ደግሞ ሞር ከታስክ ኢንቫይሮንመንት ጋር የተያዘ ኢቫሉዌሽን ልንሰራ ስለሆነ መጀመሪያ ከኢንዱስትሪ ወይም ሴክተር ኢንቫይሮንመንት ተነስተን ነው። ስለዚህ መጀመሪያ ኢንዱስትሪ ምን ማለት ነው? ኢንዱስትሪ እና ሴክተር ይለያያል ስኮፓቸው። መጀመሪያ ኢንዱስትሪ ነው የምንመለከተው። So basically industry refers to a group of businesses or organizations that produce similar products or provide similar services. ስለዚህ ኢንዱስትሪ የምንለው ተመሳሳይ አገልግሎት የሚሰጡ ተቋማት ወይም ደግሞ ተመሳሳይ ምርት የሚያመርቱ ተቋማት ያሉበት ኢንቫይሮንመንት ኢንዱስትሪ እንለዋለን። ለምሳሌ ስልክ የሚያመርቱ ኩባንያዎች አሉ አይደለ? ለምሳሌ ሳምሰንግ አለ፣ አፕል አለ፣ ሁዋዌ አለ፣ ዜድቲኢ አለ። እነዚህ ሁላ ኩባንያዎች ምንድነው አንድ ምን ውስጥ ነው የሚገኙት? ኢንዱስትሪ ውስጥ ነው የሚገኙት። ቢካዝ የሚያመርቱት ተመሳሳይ የሆነ ምርት ስለሆነ። እንደዚሁም ተመሳሳይ አገልግሎት የሚሰጡ ስንል ለምሳሌ ሆቴሎች አገልግሎት ነው የሚሰጡት አይደለ? በተመሳሳይ ሁኔታ ቱር ኤንድ ትራቨል ላይ የሚሰሩ ምንድን ነው? አገልግሎት ነው የሚሰጡት። ስለዚህ እነዚህ አንድ ኢንዱስትሪ ውስጥ ነው የሚገኙት ልንላቸው እንችላለን። ሴክተርን ደግሞ ስንመለከት ሰብራል የሆኑ ኢንዱስትሪዎችን ሊይዝ ይችላል። ሶ ሴክተር ቤት ሰፋ ያለ ሊሆን ይችላል። ለምሳሌ ባንኪንግ ኢንዱስትሪ እንላለን አይደለ? ስለዚህ ተመሳሳይ የባንኪንግ አገልግሎት የሚሰጡ ተቋማትን ለማለት ፈልገን ነው ባንኪንግ ኢንዱስትሪ የምንለው። ለምሳሌ አዋሽ ባንክ፣ አማራ ባንክ፣ ኦሮሚያ ባንክ፣ አንበሳ ባንክ ምናምን እያልን እንደዚህ አይነት ደቡብ ግሎባል ባንክ እያልን ብዙ አይነት ባንኮች ሊስት ማድረግ እንችላለን አይደለ? ልክ እንደዛው ሴክተር ስንል ደግሞ ከባንኪንግ ባሻገር ምንድን ነው ሰፋ ትንሽ ሊል ይችላል። ስለዚህ ምንን ሊያካትት ይችላል? ለምሳሌ ኢንሹራንሶችን አይደለ? ኢንሹራንስ ከባንክ ጋር ኦልሞስት የተቀራረበ ነገር ነው ፕሮቫይድ የሚያደርገው እና አንድ ሴክተር ውስጥ ነው ልንል እንችላለን። እንደዚሁም ማይክሮ ፋይናንሶች፣ እንደዚሁም ኢንቨስትመንት ባንኮች ቅድም የጠቀስናቸው ኮሜርሻል ባንኮች ናቸው። አሁን ደግሞ ኢንቨስትመንት የንግድ ባንኮች ናቸው አይደለ? ሶ አሁን ደግሞ የጠቀስናቸው ምንድን ናቸው? ኢንቨስትመንት ባንክ ለምሳሌ የኢትዮጵያ ንግድ ባንክ ኢንቨስትመንት ባንክ ራሱን የቻለ አቋቁሟል አይደለ? ልክ እንደዛ ማለታችን ኢንቨስትመንት ባንክ ዋናው ስራው ኢንቨስትመንት ላይ የሚሰራ። ትራዲሽናሊ ግን እኛ እስካሁን የምናውቃቸው ባንኮች ምን ላይ ነው የሚሰሩት? ኮሜርሻል ላይ ሴቭ በማድረግ ከዛ ሴቪንጉን ምንድነው ለኢንቨስትመንት በመጠቀም ኢንተረስት በመቀበል እንደዚህ ነገሮች ላይ ነው በዋነኝነት ስራቸውን የሚያከናውኑት። ኢንቨስትመንት ባንክን ያው ኢንቨስት ማድረግ ስንፈልግ እዛ ላይ በዋነኝነት ያማክሩናል። ስሞል የሆነ ሴቪንግ እምብዛም እዛ ላይ ላይሰማሩ ይችላሉ ማለት ነው። ሶ እንዳልኳችሁ ሴክተር ትንሽ ሰፋ ያለ ነው። ኢንዱስትሪን አናላይዝ ለማድረግ ከምንጠቀምባቸው ቱሎች አንዱ የማይክል ፖርተር 5 ፎርስ ሞዴል ነው፣ ወይም ፖርተርስ 5 ፎርስስ እንላቸዋለን ባጭሩ። ይሄ የማይክል ፖርተርስ 5 ፎርስ ሞዴል የአንድን ኢንዱስትሪ ወይም ሴክተር ኦኬ ምን ያህል ኮምፒቲሽን አለው ወይም ደግሞ ኮምፒቲቲቭ ኢንቴንሲቲው how much competition exists among competitors or rival firms የሚለውን ቼክ ያደርጋል። በተቋማት ማርኬቱ ላይ ባሉ ተቋማት መካከል ያለው የፉክክር መጠን ምን ያህል ነው፣ እንደዚሁም ደግሞ ምን ያህል አትራክት ያደርጋል ለመግባት ለገቢዎች
አይደለ ለመግባት ለሚፈልጉ አካላት ምን ያህል አትራክት ያደርጋል የሚለውን አናላይዝ እንድናደርግ ያስችለናል። ስለዚህ ሰጀስት የሚያደርገው ማይክል ፖርተር እነዚህ አምስቱን ፋክተሮች አይደንቲፋይ ያደረጋቸው 5 ፋክተሮች አሉ። እነሱን አናላይዝ በማድረግ ነው አንድን ኢንዱስትሪ መቀላቀል ያለብን። ስለዚህ አናላይዝ ያደረግነውን ውጤት ላይ በመመስረት አይደር ልንገባ እንችላለን ወይ ልንወጣ እንችላለን። ለምሳሌ ኮምፒቲቲቭ ኢንቴንሲቲው በጣም ከፍተኛ ከሆነ እንደዚሁም አንአትራክቲቭ ከሆነ ይህን ደግሞ የምናየው አሰስ ካረግን በኋላ ነው 5ቱን ፋክተሮች። ከዛ እንውጣ ወይስ እንግባ የሚለውን እንወስናለን። ስለዚህ እነዚህ ቤዚክሊ ኤክስተርናል የሆኑ ወይም ደግሞ ውጫዊ የሆኑ ፋክተሮች ናቸው። ስለዚህ they are going to shape our profitability and they are going to shape the competition within the market። ስለዚህ በዋነኝነት ምን አልኳችሁ የፉክክር መጠኑ ምን ያህል ነው፣ እንደዚሁም ደግሞ አትራክቲቭነሱ ወይም ደግሞ ሳቢነቱ የአንድ ኢንዱስትሪ ምን ያህል ነው የሚለውን ቼክ የምናደርግበት ሜካኒዝም ነው ማይክል ፖርተርስ 5 ፎርስ ሞዴል። አሁን ላይ እነዚህን ፋክተሮች እነግራችኋለሁ። የምትመለከቷቸው 5ቱ ፋክተሮች ናቸው። ስለዚህ የአንድን ኢንዱስትሪ አትራክቲቭነስ እንደዚሁም የኮምፒቲቲቭ ሌቭሉ ምን እንደሚመስል ይነግረናል ማለት ነው። ስለዚህ በተለይ አዲስ ገቢ ወደ አንድ ኢንዱስትሪ ስንሆን እንዲሁም ኦልሬዲ በአንድ ማርኬት ውስጥ ያለን ተፎካካሪ ከሆን የሆነ ኢንዱስትሪ ላይ የምንሰራ ከሆን ለምሳሌ ሲሚንቶ ማምረት ላይ ከሆን እነዚህን ፋክተሮች በየጊዜው ቼክ ልናደርግ ይገባል። እንደዚሁም እኛ ወደ ሲሚንቶ ኢንዱስትሪ መግባት ብንፈልግ እነዚህን አሰስ ማድረግ አለብን ማለት ነው። ስለዚህ የመጀመሪያው ትሬት ኦፍ ኒው ኢንትራንስ ነው። እንደሚያሳየው ኒው ኢንትራንስ the threat of new entrants አዳዲስ ተፎካካሪዎች ወደ ማርኬቱ የመግባት ቴንደንሲያቸውን ቼክ ማድረግ አለብን። በቀላሉ አዳዲስ ተፎካካሪዎች ወደ እኛ ወዳለንበት ገበያ ይገባሉ ወይስ አይገቡም የሚለውን ቼክ ልናደርግ እንችላለን። ይሄ ትሬት ኦፍ ኒው ኢንትራንስ ጋር የተያዘ ነው። ሌላኛው ባርጌኒንግ ፓወር ኦፍ ሰፕላየርስ ነው። እዚህ ጋር የምትመለከቱት በወይን ጠጅ ማለት ነው። ስለዚህ የሰፕላየሮች ወይም ደግሞ ለእኛ እንደ ግብአት የሚያቀርቡልን አካላት የመደራደር አቅማቸው ምን ያህል ነው የሚለውን ይነግረናል። በተቃራኒው ደግሞ እዚህ ጋር ወደ ቢጫ ቀለም ያለው ባርጌኒንግ ፓወር ኦፍ ባየርስ ነው። በተቃራኒው ደግሞ ምንን ቼክ ያደርጋል ማይክል ፖርተርስ 5 ፎርስ ሞዴል? የደንበኞች ምንድነው የመደራደር አቅማቸው። ይሄ ባርጌኒንግ ፓወር ኦፍ ባየርስ እንለዋለን። ኤንድ ሌላው ደግሞ ትሬት ኦፍ ሰብስቲዩትስ ነው። የኛ ምርት አለና የኛን ምርት ሊተኩ የሚችሉ ምርቶች ገበያ ላይ ምን ይመስላሉ፣ በቀላሉ ይገኛሉ ወይም ደግሞ የኛን ምርት መስለው ገበያ ላይ የሚገኙ ምርቶች አሉ ወይ የሚለውንም እንደዚሁ መከታተል ያስፈልጋል። ኦኬ በቀጥታ የኛን ምርት ሊተኩ የሚችሉ እንደዚሁም ደግሞ የኛን ምርት ቫልዩ ሊሰጡ የሚችሉ ወይም ደግሞ የኛ ምርት ኦፈር የሚያደርገውን ቫልዩ ሊሰጡ የሚችሉ ፕሮዳክቶች አሉ ወይ የሚለውን ቼክ ማድረግ። ሰብስቲቱቶች አሉ ወይ? ብዙ ከሆነ አንፈልግም መግባት እዚህ ማርኬት ላይ ማለት ነው። አትራክቲቭነሱ በዛ ሊታወቅ ይችላል። ሌላው ደግሞ ራይቨሪ አሞንግ ኤግዚስቲንግ ኮምፒቴተርስ ነው። ከዚህ ቀደም ገበያ ላይ የሚገኙ ተቋማት ሊኖሩ ይችላሉ። ለምሳሌ ቅድም እንዳልነው ሲሚንቶ አይደለ ለማምረት ፈልገን ሊሆን ይችላል። ስለዚህ ከዚህ በፊት ገበያው ላይ የገቡ ተፎካካሪዎቻችን ያው ለኛው ተፎካካሪ ነው የሚሆኑን፣ እኛ አዲስ ገቢ ስለሆን እንዴት ነው የፉክክራቸው ምን ይመስላል አይደለ? በጣም የጦፈ ፉክክር ነው ያለው ወይስ ደግሞ ቀለል ያለ ነው የሚለውን መመልከት ያስፈልጋል። ይሄን የበለጠ ኤክስፕሌን ለማድረግ እንሞክራለን። ስለዚህ እነዚህን 5ቱን ነው ማይክል ፖርተርስ 5 ፎርስ ሞዴል የምንላቸው። እነዚህን አሰስ ካረግን በኋላ ወይም ደግሞ አናላይዝ ካረግን በኋላ ካጠናን በኋላ ነው ምንድነው ወደ አንድ ገበያ መግባት ያለብን። እንደዚሁም ስትራቴጂያችንን አይደንቲፋይ እንድናደርግም ኤግዚስቲንግ ፈርም ደግሞ ከሆን ስትራቴጂያችንን አይደንቲፋይ እንድናደርግ ያስችለናል። አዲስም በቃ ገባለሁ ብለን ካሰብንም እዚህ ላይ ዲፔንድ በማድረግ ስትራቴጂያችንን አይደንቲፋይ እናደርጋለን። ለምሳሌ ማይክል ፖርተርስ ጄነሪክ ስትራቴጂ የተባሉት አሉ አይደለ? ማይክል ፖርተርስ ጄነሪክ ስትራቴጂ ከዚህ ቀደም ያልናቸው ኮስት ሊደርሺፕ፣ ዲፈረንሺዬሽን፣ ፎከስ እነዚህን አናላይዝ ካረግን በኋላ ነው ቹዝ ማድረግ ያለብን የሚል እሳቤ ነው ያለው ማይክል ፖርተርስ።
ማይክል ፖርተር በጣም ፌመስ የሆነ የስትራቴጂክ ማኔጅመንት ጉሩ ነው ወይም ሊቅ ነው እና የተለያዩ መጽሐፎቹን ብታነቡ ሰጀስት አደርጋችኋለሁ በዚህ አጋጣሚ። ሬት ኦፍ ኒው ኢንትራንስ የመጀመሪያው ፋክተር ነው በማይክል ፖርተርስ 5 ፎርስ ሞዴል። This refers to how easily new competitors can enter the market. እኛ የምንፎካከርበት ኢንዱስትሪ ሊኖር ይችላል። እዚህ ላይ ለመግባት ምን ያህል ቀላል ነው የሚለውን አሰስ እናደርጋለን። ስለዚህ ለምሳሌ እኛ ፔፐር ማኒፋክቸረር ነን ብለን ብናስብ ኢንትሪ ባሪየሩ ምን ይመስላል የሚለውን ቼክ እናደርጋለን። ይሄ ሬት ኦፍ ኒው ኢንትራንስ ቼክ ስናደርግ ማለት ነው። ኢንትሪ ባሪየር ስንል ምንድን ነው? ሌሎች እንዳይገቡ የሚያግዳቸው ነገር ነው ኢንትሪ ባሪየር። ስለዚህ ኢንትሪ ባሪየሩ ሎ ሲሆን ወይም ደግሞ ትንሽ ሲሆን ማለትም በቀላሉ ሌሎች መግባት እንዲችሉ የሚያስችላቸው ሁኔታ ካለ ምንድን ነው እኛ ላይ there is a high threat እኛ ላይ ብዙ ተጽዕኖ ያድርብናል። ኦኬ ለእኛ መጥፎ ነው ምን ሲሆን? ኢንትሪ ባሪየር ሎ ሲሆን ወይም ደግሞ ሌሎች በቀላሉ መግባት ሲችሉ። በተቃራኒው ደግሞ ኢንትሪ ባሪየር ሃይ ሲሆን እኛ እንደ ኤግዚስቲንግ ፈርም እንደ ኤግዚስቲንግ ፔፐር ማኒፋክቸረር ለእኛ ጥሩ ነው። ኦኬ ሶ በዚህ ኮንቴክስት ደግሞ ሎ ትሬት ነው። ሌሎች በቀላሉ ስለማይገቡ እኛ በምንፎካከርበት ማርኬት ምንድን ነው የእኛን ማርኬት የእኛን ገበያ አይቀሙንም ማለታችን ነው። ለምሳሌ መቼ ነው ኢንትሪ ባሪየር ሎ ሆነ የምንለው? ለምሳሌ ሌሎች አካላት በቀላሉ ያለ ብዙ ፋይናንሻል ኢንቨስትመንት መግባት የሚችሉበት ከሆነ፣ ህጎች ብዙ የሌሉበት አይደለ፣ ፊው ሬጉሌሽን። አንዳንድ ኢንዱስትሪዎች ለምሳሌ ለመግባት ብዙ ህግና ደንቦች ምንድነው የገቨርንመንት ሩልስ ኤንድ ሬጉሌሽን ብዙ የሌለበት ሊኖር ይችላል። አንዳንዶቹ ደግሞ በተቃራኒ ስንመለከታቸው በጣም ምንድነው ህጉ በጣም ጠበቅ ያለ፣ ለምሳሌ አቪዬሽን ኢንዱስትሪን ብንመለከተው ህጉ ጠበቅ ያለ ነው። ሶ ብዙ ሬጉሌሽን አለ ማለት ነው። እዚህ ጋር ግን አንዳንድ ፈርሞች አንዳንድ ኢንዱስትሪዎች ፊው ሬጉሌሽን ያለባቸው ናቸው። ይህን ስንል ግን በአንጻራዊ ነው። አንጻራዊ አንዳንድ ኢንዱስትሪዎች የተሻለ ፊው ሬጉሌሽን ነው ያለባቸው። ስለዚህ የተለያዩ አካላት በቀላሉ እንዲገቡ ምን ያደርጋል? አትራክት ያደርጋል ማለት ነው። ኤንድ ኦልሬዲ አክሰሰብል የሆነ ዲስትሪቢዩሽን ቻነል ካለ ምርታችንን በቀላሉ ሊያከፋፍሉልን የሚችሉ አካላት ኦልሬዲ ካሉ ጥሩ ነው አዲስ ለሚገቡ አካላት። ለእኛ ግን ምንድን ነው እዚህ ጋር እንደምንመለከተው ኢትስ አ ሃይ ትሬት። ኦኬ ስለዚህ በቀላሉ ገንዘብ ኢንቨስት ተደርጎ የሚገባበት ታይፕ ኦፍ ኢንዱስትሪ ከሆነ ፊው ሬጉሌሽንስ ካለ ምንድን ነው this is basically high threat የሆነ ኢንዱስትሪ ነው። ስለዚህ አቮይድ ብናደርገው የተሻለ ነው ማለት ነው። ለምሳሌ የአካዳሚክ ሴክተሩ የሃየር ኤጁኬሽን ሴክተሩ ሞሮለስ እንደዚህ አይነት ነበር። ለዛ ነው ብዙ አካላት አትሊስት በአንጻራዊ ትንሽ ኢንቨስትመንት አድርገው ህጉን በጣም የጠበቀ አልነበረም ምንድነው የሚገቡበት የነበረው። አሁን ላይ ግን ምን እየሆነ ነው? በተቃራኒ አሁን ላይ ደግሞ ባሪየር ቱ ኢንተሪው ሃይ እየሆነ ነው። ቢካዝ ካፒታል የሚያስፈልጋቸው ብዙ ነገር አሟሉ ተብለዋል ተቋማቱ። እንደዚሁም ሬጉሌሽን ህጎቹ ምንድነው ጠበቅ ብለዋል አይደል? ይህን ያህል ተማሪ ማሳለፍ አለባችሁ እየተባሉ ነው። ለምሳሌ ሄንስ አሁን ላይ ሞር ጠበቅ እያለ ነው። ከዚህ በፊት ግን ምንድነው ሎ ባሪየር ቱ ኢንትሪ ያለበት ነበር ሪሌቲቭሊ ማለት ነው። በተቃራኒው ደግሞ ሎ ትሬትን እኛ እንደ ኤግዚስቲንግ ፈርም እንደ ፔፐር ማኒፋክቸረር ለምሳሌ ብንመለከተው ሎ ትሬት የሚሆንበት ሰናሪው ምንድነው? ኢንትሪ ባሪየሩ ሃይ ሲሆን ለመግባት ቀላል በማይሆንበት ሁኔታ ሲሆን አይደለ እኛ ቢካዝ ኦልሬዲ ኮምፒቲተር ሆነን ገበያ ላይ ያለን በቀላሉ ሌሎች እንዳይገቡ ሁኔታዎች ካሉ ምንድነው ይሄ ሃይ ኢንትሪ ባሪየር አለ ልንል እንችላለን። ለምሳሌ ኢኮኖሚስ ኦፍ ስኬል ካለን፣ ስትሮንግ የሆነ ብራንድ ሎያልቲ ካለን፣ ፓተንት ካለን ምንድነው ኢንትሪ ባሪየሩ ሃይ ነው። ስለዚህ ማንም በቀላሉ ሊገባበት አይችልም። ለምሳሌ ኢኮኖሚስ ኦፍ ስኬል አለን ስንል ለምሳሌ ፔፐር ማኒፋክቸረር ሆነን የብዙ ዓመት ልምድ አለን። ስለዚህ ስናመርት ምንድነው ቶሎ ማምረት እንችላለን። እንደዚሁም ስንሸጥ ዋጋችን ዝቅ ያለ ነው። ስለዚህ አዲስ ገቢዎች ምን ማድረግ አይችሉም፣ በዋጋ ከኛ ጋር መፎካከር አይችሉም። ኤንድ ቶሎ አምርተው ለገበያ ማቅረብም አቅም የላቸውም። ከዚህኛ በጊዜ ዴቨሎፕ ያደረግነው ኢኮኖሚስ ኦፍ ስኬል አለ።
በብዛት ማምረት እንችላለን። እንደዚሁም ዋጋውን ቀንሰን ምንድነው ለገበያ ማቅረብ እንችላለን። በምን ምክንያት? የሆነ አማውንት ኦፍ ልምድ ሲኖረን ነው ብዙ ጊዜ ኢኮኖሚስ ኦፍ ስኬል የሚኖረን ወይ ደግሞ አድቫንስድ የሆነ ቴክኖሎጂ ስንጠቀም። ስለዚህ አዳዲስ ኢንትራንስ ደግሞ ይሄ ሊያስቸግራቸው ይችላል። ኢኮኖሚስ ኦፍ ስኬል ሌላም የምናገናኘው ከቴክኖሎጂ ጋር ከልምድ ከሚመጣም እውቀት ጋር እናገናኘዋለን። በልምድ የሚመጣ እውቀት ስናዳብር ምንድነው ያው አትሊስት ቶሎ ማምረት እንችላለን። ኤንድ ቤዚክሊ ለገበያ ስናቀርብ ዋጋችን ላይ ምንድነው አትሊስት በትንሽ ዋጋ ልንሰራው እንችላለን ማለታችን ነው። ወይም ዋጋችንን እንኳን ዝቅ ባናደርግ ምንድነው ብዙ ሳንፈጋ ቶሎ ሪዛልት ማሳየት እንችላለን ማለት ነው። ስለዚህ እንደ ፔፐር ማኒፋክቸረር ምን ልናደርግ እንችላለን? ሌሎቹ አዳዲስ ገቢዎቹ ምናልባት 5 ሰዓት የሚፈጅባቸውን ስራ እኛ በ2 ሰዓት ልንጨርሰው እንችላለን። ምናልባት ለምሳሌ 100 ኪሎ ወረቀት ለማምረት እኛ በ2 ሰዓት ብንጨርስ እነሱ 5 ሰዓት ቢፈጅባቸው እኛ ምን አለን ማለት ነው? ኢኮኖሚክ ስኬል አለን ልንል እንችላለን። በብዙ ሴንስ ልናየው እንችላለን ይሄን ነገር ማለት ነው። ሌላው ስትሮንግ ብራንድ ሎያልቲ ካለ ምንድነው አዲስ ልግባ ቢሉ ምንድነው ባሪየር ይሆንባቸዋል፣ ጋሬጣ ይሆንባቸዋል አዳዲስ አካላት ልግባ ብሎ። እንዲሁም ፓተንት ሲኖረን አይደል? ፓተንት ስንል ምንድነው ኢንቴሌክቹዋል ፕሮፐርቲን ፕሮቴክት የምናደርግበት አንዱ ሜካኒዝም ነው ፓተንት። የአእምሮ ንብረትን ፕሮቴክት የምናደርግበት። ለምሳሌ እኛ ሀገር ለ10 ዓመት መንግስት ፕሮቴክት ያደርግልናል። አዳዲስ የፈጠራ ውጤት ካለ ለ10 ዓመት ምንድነው ሌሎች ያንን አስመስለው እንዳይሰሩ ምንድነው መንግስት ይቆጣጠርልናል ማለት ነው። ለመንግስት አሳውቀን ነው ይሄ ፈጠራ አለን ብለን ለመንግስት እናሳውቃለን። መንግስት ደግሞ ፕሮቴክት ያደርግልናል። በተቃራኒው ግን ትሬድ ሲክሬት ከሆነ እኛው እንጠብቀዋለን ማለት ነው። ሌሎች ድንገት ካገኙት ሬፕሊኬት አድርገውት ሊሰሩ ይችላሉ ለመንግስት ሳናሳውቅ ማለት ነው። የምንሰራበትን ሜጀር ሜካኒዝሞች። ፓተንት ግን ለመንግስት ነው የምናሳውቀው፣ መንግስት ፕሮቴክት ያደርግልናል ማለት ነው። እዚህ ጋር ሌላኛው ሁለተኛው ማይክል ፖርተርስ 5 ፎርስ ሞዴል ነው። ባርጌኒንግ ፓወር ኦፍ ሰፕላየርስ ነው። የጥሬ ዕቃ የሚያቀርቡልን አካላት ከኛ ጋር ያላቸው ከኛ አንጻር የመደራደር ያላቸው አቅም። ለምሳሌ እኛ ፔፐር ማኒፋክቸረር ነን፣ ለእኛ ግብአት የሚያቀርቡልን አካላት ሊኖሩ ይችላሉ አይደለ? ፔፐር ለምሳሌ ፔፐራችንን ለማለስለስ ለማቅለም የተለያዩ ኬሚካሎችን እንጠቀማለን አይደል? ይሄን የሚያቀርቡልን አካላት ያላቸው የመደራደር አቅም፣ እኛ ላይ ተጽዕኖ የማሳደር አቅማቸው ለምሳሌ ከዋጋ አንጻር ከኳሊቲ አንጻር እንደዚሁም የሚያቀርቡልን መጠን። ስለዚህ ዋጋ ለምሳሌ ባርጌኒንግ ፓወር ኦፍ those entities ከፍተኛ ሲሆን ዋጋ በቀላሉ መጨመር ይችላሉ ማለት ነው። ስለዚህ because እነሱ ስለሆኑ ምንድነው ዋጋ በቀላሉ መጨመር ይችላሉ። ኳሊቲ ምናልባት ቀነስ ሊያደርጉብን ይችላሉ። ኦር ደግሞ የሚያቀርቡልን መጠን ዝቅ ሊያደርጉ ይችላሉ፣ ወይም ደግሞ አብዝታችሁ ግዙን ሊሉ ይችላሉ። ባርጌኒንግ ፓወራቸው ከፕራይስ ከኳሊቲ እና ከአቬይላቢሊቲ ኦፍ ኢንፑትስ ጋር ሊያያዝ ይችላል። የነዚህ የሰፕላየሮች ሃይ ፓወር የሚኖራቸው ማለትም የመደራደር አቅማቸው ከፍተኛ የሚሆነው ምንድነው ጥቂት ሲሆኑ፣ በቁጥር ጥቂት ሲሆኑ በተለይ ምንድነው ዋጋን ከፍ ሊያደርጉ ይችላሉ በቀላሉ ማለት ነው። በመነጋገር ሊሆን ይችላል፣ ኦር ደግሞ ሳይነጋገሩም እንደዚህ አንዱ ሲጨምር ሌላው ሊጨምር ይችላል። ስለዚህ ምናልባት እኛም ብዙ ሳያማክሩ ሊጨምሩብን ይችላሉ። እንደዚሁም ያላቸው ዩኒክ ሪሶርስ ከሆነ አይደለ ሌላ ቦታ የማናገኘው ታይፕ ኦፍ ሪሶርስ ከሆነ እንደ ግብአት ለምሳሌ የምናለስልስበት ወረቀቱን ለማለስለስ አይደለ እንጨት የነበረ ነውና ወደ ወረቀት ስናደርገው ለማለስለስ የምንጠቀምበት ኬሚካል በጣም ቆንጆ ሊሆን ይችላል፣ የሰፕላየሮቻችን ፕሮቫይድ የሚያደርጉት ኬሚካሉ። ስለዚህ የነሱ ዩኒክ ሪሶርስ ከሆነ ከሌላ ማግኘት የማንችለው ከሆነ ከነሱ ለመግዛት ልንገደድ እንችላለን። ይሄን ጊዜ ምንድነው ሃይ ፓወር ይኖራቸዋል። ኤንድ ስዊቺንግ ኮስቱ ሃይ ሲሆን በቀላሉ ወደ ሌሎች መቀየር የማንችል ከሆነ ምናልባት በኮንትራት ተይዘን ሊሆን ይችላል አይደለ? ተፈራርመን ነው አይደለ? ከሰፕላየሮች ጋር እስከ 2 ዓመት እስከ 3 ዓመት ከእናንተ እንገዛለን ልንባባል እንችላለን። በሌላ መልኩ ደግሞ ብንቀይር ማለታችን ስዊቺንግ ኮስት ስንቀይር በሌላ መልኩ ምናልባት የምንፈልገውን ነገር ላናገኝ እንችላለን። ኤንድ ሌላ ሰፕላየርም ለማግኘት ጊዜ ሊፈጅብን ይችላል። ስለዚህ ከአንዱ ወደ ሌላው ስንቀይር ኢንከር የምናደርገው የተለያዩ ኮስቶች አሉ ማለት ነው።
የምናመርተው ወይም ምርታማነታችን ሊቀንስ ይችላል። ሶ ኢን ዲስ ሴንስ ሃይ ስዊቺንግ ኮስት ካለ እነሱን ትተን ወደ ሌላ ስንቀይር ሃይ ኮስት ኢንከር የምናደርግ ከሆነ ዩኒክ ሪሶርስ ካላቸው ፊው ከሆኑ ኢን ነምበር ምንድነው ባርጌኒንግ ፓወር ኦፍ ዶስ ሰፕላየርስ ሃይ ነው። ሎ ደግሞ የሚሆነው ያው ቤዚክሊ በገበያ ላይ ብዙ ሰፕላየሮች ካሉ ኤንድ ደግሞ ሰብስቲዩት ደግሞ በተመሳሳይ ሁኔታ የሚያቀርቡ አካላት ካሉ ምንድነው ባርጌኒንግ ፓወር ኦፍ ሰፕላየርስ ሎ ነው። ስለዚህ አዘ ፔፐር ማኒፋክቸረር ባርጌኒንግ ፓወራቸው እነሱ ዝቅ እንዲል ነው አይደለም የምንፈልገው። ቢካዝ እኛ ላይ ብዙ ተጽዕኖ የሚያሳድር ካለ ዋጋ ሊጨምር ይችላል፣ ኳሊቲ እንደፈለገ ሊያሳንስብን ይችላል። ኤንድ የግብአት መጠኑም እንደዚሁ በብዛት ግዙ ብሎ ሊያስገድደን ይችላል። የማንፈልገውን እንድንገዛ ልንገደድ እንችላለን አንዳንዴ። ሶ ዲስ ማይት ሃፕን። ኦኬ ሶ ይሄ ሁለተኛ ፋክተር ነው። ከዚህ ቀደም ካለው ጋር የተያዘ ባርጌኒንግ ፓወር ኦፍ ባየርስ ነው። ሶ የማን ባርጌኒንግ ፓወር? የደንበኞች የመደራደር አቅማቸው ወይም የገዢዎች የመደራደር አቅማቸው ምን ይመስላል? ስለዚህ ምን ያህል ፕሬዠር ያደርጉናል፣ ምን ያህል ተጽዕኖ ያሳድሩብናል፣ ከምን ጋር የተያዘ? ከዋጋ ጋር እና ከኳሊቲ አንጻር። ዋጋ ቀንስ ምን ያህል አሁን ላይ ያሉን ባየሮች ዋጋ ጨምር ዋጋ ቀንስ ነው አይደለ ሊሉን የሚችሉት። ዋጋ ያው ደንበኛ ዋጋ ጨምርብን የሚል መቼም አይኖርም። ዋጋ ቀንስ፣ ኳሊቲ ጨምር ብለው እኛ ላይ ተጽዕኖ የማሳደር ኬፓቢሊቲያቸው ከባርጌኒንግ ፓወር ኦፍ ባየርስ ጋር የተያዘ ነው። የመደራደር አቅማቸው ሀይ የሚሆነው መቼ ነው? የመደራደር አቅማቸው የእኛ ገዢዎች፣ ለምሳሌ እኛ ፔፐር ማኒፋክቸረር ነን። እኛ ላይ ደንበኞች ያላቸው የመደራደር አቅም መቼ ነው ከፍ ሊል የሚችለው? ለምሳሌ አንዳንድ ካስተመሮች ምናልባት ጥቂት ሊሆኑ ይችላሉ ገበያ ላይ ያሉ። ለምሳሌ ትምህርት ቤቶች ምንድነው ገበያ ላይ ጥቂት ከሆኑ ራይት የተሻለ የመደራደር አቅማቸው ሊኖራቸው ይችላል። ቢካዝ ትንሽ ናቸው። እዚህ ጋር ሃይፖቴቲካል ነው። ምናልባት ትምህርት ቤቶች ትንሽ ናቸው በቁጥር ብለን ብናስብ እኛ አዘ ፔፐር ማኒፋክቸረር የእኛን ሊፈልጉ የሚችሉት በብዛት ሊገዙን የሚችሉት እነሱ ስለሆኑ አለ በብዛት መግዛት አቅም ያላቸው፣ እንደዚሁም በቁጥራቸው ትንሽ ቢሆኑ እነሱ የተሻለ የመደራደር አቅም ሊኖራቸው ይችላል። እንደዚሁም እኛ የምናቀርበው ጀነሪክ የሆነ ፕሮዳክት ወይም ስታንዳርዳይዝድ የሆነ ፕሮዳክት ከሆነ ሰፕላይ ባየሮች የተሻለ የመደራደር አቅም ሊኖራቸው ይችላል። ለምሳሌ ፔፐር ጀነሪክ የሆነ ፕሮዳክት ነው። ኦኬ ምንም የሆነ ስፔሻላይዝድ የሆነ ኮምፖነንት ምናምን የለውም። በተመሳሳይ ሳሙናን ብንመለከት አብዛኛው ሳሙና ጀነሪክ ነው። ስለዚህ እንደዚህ ለማስ ጀነሪክ ስንል ለማስ የሚመረት አይነት ማለት ነው። ለአብዛኛው ለሁሉም ሊመረት የሚችል ካስተማይዝድ ያልሆነ ፕሮዳክት ማለታችን ነው። ስለዚህ እኛ የምናቀርበው ጀነሪክ የሆነ ወይም ስታንዳርዳይዝድ የሆነ ፕሮዳክት ከሆነ ብዙ ጊዜ ባየሮች የተሻለ ባርጌኒንግ ፓወር ሊኖራቸው ይችላል። ኤንድ ኢዚ የሆነ ትሬት ኦፍ ሰብስቲዩት ፕሮዳክት ኦር ሰርቪስስ ሌላኛው አናላይዝ የምናደርገው የማይክል ፖርተርስ 5 ፎርስ ሞዴል ነው። መጀመሪያ ሰብስቲዩት ፕሮዳክቶች ምናልባት ኢኮኖሚክስ ላይ ካስታወሳችሁ እኛ የምናመርተው ምርት አለ። ይሄ ምርት ደግሞ የሚሰጠው የሆነ ቫልዩ አለ ማርኬት ላይ አይደለ? ወይም የሚሰጠው ጥቅም አለ። ለምሳሌ ሻይ ከሆነ የምናመርተው ሻይ ምንድነው ጧት ላይ ሰዎችን ምን ለማድረግ ነቃ ለማድረግ ይጠቅማቸዋል። ስለዚህ ሰዎችን ለማነቃቃት ኤነርጃይዝድ ለማድረግ ሌሎች ምን ኦልተርኔቲቭ ፕሮዳክቶች አሉ ብለን ስናይ ቡና ሊኖር ይችላል፣ ኮካ ኮላ ሊኖር ይችላል። እንደዚሁም ኤነርጂ ድሪንኮች የተለያዩ ኤነርጂ ድሪንኮች አሉ እንደ ሬድ ቡል፣ እንደዚሁም እንደ የተለያዩ ማልት መጠጦች አሉ። ስለዚህ እነዚህ ሁላ ምንድናቸው? ሰብስቲዩት ናቸው። እኔ የምሰጠው ቫልዩ አለ። ያን ቫልዩ ኦልሞስት በተመሳሳይ ሁኔታ ሊሰጡ የሚችሉ ምርቶች ናቸው። ለምሳሌ እኔ የትራንስፖርቴሽን አገልግሎት የምሰጥ ከሆነ ለምሳሌ የባስ አገልግሎት ከሆነ ከአንድ ቦታ ወደ ሌላ ቦታ ሰዎችን በባስ አገልግሎት የሚሰጥ ታይፕ ኦፍ ፈርም ካለኝ ሰብስቲዩት ፕሮዳክቶቹ ለምሳሌ ሰዎች
ኤርፕሌን ሊጠቀሙ ይችላሉ። በሌላ መልኩ ደግሞ ባይስክል ሊጠቀሙ ይችላሉ። ኤንድ ደግሞ የግል መኪናቸውን ሊጠቀሙ ይችላሉ፣ ወይም ደግሞ መርከብ ወይም ደግሞ የተለያዩ የውሃ መጓጓዣዎችን ሊጠቀሙ ይችላሉ። እነዚህ ሁላ ሰብስቲዩት ናቸው። እነዚህ ደግሞ ሰብስቲዩቶች ከሌላ ኢንዱስትሪ የመጡ ሰብስቲዩት ናቸው። እኔ ኢንዱስትሪ ውስጥ ያሉት ለምሳሌ እኔ በባስ ከአንድ ቦታ ወደ ሌላ ማዛዞር ከሆነ እንደዚህ አይነት ስራ የሚሰሩ አካላት አንድ ኢንዱስትሪ ውስጥ ናቸው። ኦኬ ሶ if they move one person from one place to another using bus እነዚህ አንድ ኢንዱስትሪ ናቸው። ግን ከኔ ውጪ ያሉ ኢንዱስትሪ አሁን ለምሳሌ እንዳልኳችሁ ኤርፕሌን and water transport ከሌላ ኢንዱስትሪ እንትን ያሉ ናቸው። ስለዚህ እዚህ ጋር እነሱ እኔ ቢዝነስ ላይ እነዚህ ኦልተርኔቲቭ ኢንዱስትሪዎች እንዴት እኔ ቢዝነስ ላይ ኢፌክት ሊያመጡ ይችላሉ፣ እነሱ ፕሮቫይድ የሚያደርጉት ሰብስቲዩት ፕሮዳክቶች እንዴት እኔ ቢዝነስ ላይ ኢፌክት ሊኖረው ይችላል የሚለውን አናላይዝ ማድረግ አለብን የሚለውን ነው እዚህ ጋር ማይክል ፖርተር እየነገረን ያለው ገበያ ላይ። ስለዚህ ብዙ ሰብስቲዩት የሆኑ ፕሮዳክቶች ኦር ሰርቪሶች ካሉ ምንድነው እኛ ላይ ያለው ትሬት ወይም ደግሞ እኛ ላይ የሚጋርጠው አደጋ ከፍተኛ ነው ማለት ነው። ስለዚህ ብዙ አይነት የትራንስፖርቴሽን ሰርቪሶች ካሉ ለምሳሌ ሰዎች በባይስክል የሚንቀሳቀሱ ከሆነ፣ በባቡር የሚጠቀሙ ከሆነ፣ በራሳቸው መኪና እንደዚሁ የሚጠቀሙ ከሆነ እኛ ኢንዱስትሪ ላይ ምን አለው ትሬት፣ ስለዚህ ትሬት ይጋርጣል እና ይሄ ነገር ቼክ ማድረግ አለብን። ሶ ኢንዱስትሪ ውስጥ እንደ አዲስ የምንቀላቀልም ከሆን እንደዚሁም ኤግዚስቲንግ ፈርም ከሆን ይሄን መከታተል ያስፈልጋል ነው ዋና ሀሳቡ። ስለዚህ ሃይ ትሬት የሚሆንበት ለምሳሌ እነዚህ ፈርሞች አፎርደብል የሆነ ፕሮዳክት ፕሮቫይድ የሚያደርጉ ከሆነ አይደለ፣ ውድ ያልሆነ በደንብ የሚገኝ አይነት በየቦታው የሚገኝ ከሆነ እነሱ የሚያቀርቡት ምንድነው ለኛ ይሄ ቬሪ ሃይ ትሬት ነው። ኤንድ ኳሊቲው ደግሞ በጣም የተሻለ ኳሊቲ የሆነ ፕሮዳክት ካለ ይሄ ኢትስ ሃይ ትሬት። ለምሳሌ እኛ በባስ ሰዎችን ማንቀሳቀስ ከቦታ ቦታ ነው ቢዝነሳችን ብለን አስበን ነበር አይደለ? ሶ ለምሳሌ ማርኬቱ ላይ አዲስ እንደ መኪናም እንደዚሁም የሚበራ አይነት አሁን ለምሳሌ ሌሎች ሀገሮች ላይ የሙከራ ስቴጅ ላይ ናቸው እነዚህ መኪኖች ካያቸው አይደለ? ምንድነው በመሬት ላይ ይሄዳሉ፣ በሰማይም ምንድነው መብረር የሚችሉ አይነት መኪኖች። ስለዚህ እነዚህን አይነት መኪኖች አስቧቸው ምን ያህል ኢፌክቲቭ እንደሆኑ። ስለዚህ ይሄን ፕሮቫይድ የሚያደርጉ አዲስ ኢንዱስትሪ ሊፈጠር ነው ማለት ነው። ሶ ለኛ ይሄ ትልቅ ትሬት ነው። ቢካዝ ይሄ የተሻለ ኳሊቲ የተሻለ ኦፈሪንግ ይዞ ሊመጣ ስለሚችል፣ ስለዚህ እኛም ቼክ ማድረግ አለብን ሁሌ እንዴት ሰብስቲዩት ፕሮዳክቶች አፌክት ሊያደርጉን እንደሚችሉ። we should always constantly be on the watch out. okay so መመልከት አለብን ምን ነገር አለ የኛን ኢንዱስትሪ ኢንፍሉዌንስ ሊያደርግ የሚችል በተለይ ከሰብስቲዩት ፕሮዳክቶች። ኤንድ ሎ ትሬት የሚሆነው አይደለ ሰብስቲዩት ፕሮዳክት ኦፈር የሚያደርጉ አካላት ምናልባት ኤክስፔንሲቭ ከሆነ ፕሮዳክታቸው ኤንድ በጥራት ኢንፌሪየር ከሆነ ኤንድ የሚሰጡት አማራጮች ትንሽ ከሆኑ ምናልባት ብዙ ላያሰጋን ይችላል ማለት ነው። ስለዚህ ትሬት ኦፍ ሰብስቲዩት ፕሮዳክትስ ኦር ሰርቪስስ አንደኛው የማይክል ፖርተር ፎርስ ነው። ሶ ሌላኛው ኢንዱስትሪ ራይቨሪ ወይም ኮምፒቲቲቭ ራይቨሪ አሞንግ ኤግዚስቲንግ ኮምፒቲተርስ ነው። ሶ እኛ መግባት የምንፈልገው ኢንዱስትሪ አለ። ለምሳሌ መስታወት ማምረት ፈልገን ሊሆን ይችላል። ስለዚህ እዚህ ኢንዱስትሪ ውስጥ አሁን ላይ ያሉ ተፎካካሪዎች በመካከላቸው ያለው ውድድር ወይም ፉክክር ምን ይመስላል የሚለውን ማጥናት አለብን። ሶ በጣም የሚፎካከሩ ከሆነ ሲፎካከሩ በምን ሊፎካከሩ ይችላሉ? በጣም ዋጋ በመቀነስ ኦር ደግሞ ኳሊቲን በጣም በመጨመር አዳዲስ ፊቸር በጣም በመጨመር በየጊዜው የሚፎካከሩ ከሆነ ምንድነው በመካከላቸው ያለው ፉክክር ጠንካራ ነው ማለት ነው። ስለዚህ እንደዚህ አይነት ኢንዱስትሪ መግባት ከበድ ሊል ስለሚችል ጠንቀቅ ማለት አለብን ነው።
በሌላ መልኩ ደግሞ በመካከላቸው ያለው ፉክክር እምብዛም ካልሆነ ምናልባት መርጠነው ልንገባበት የምንችል ኢንዱስትሪ ሊሆን ይችላል። ግን ለኛ ከቀለለ ለሌሎችም ሊቀል ይችላል ብለን መገመት ደግሞ ያስፈልጋል። ስለዚህ ቅድም ካልነው ከትሬት ኦፍ ኒው ኢንትራንትስ ጋርም ልንመለከተው ይገባል ማለት ነው። ሶ አሁን ላይ ያሉ ተፎካካሪዎች በመካከላቸው ያለው ፉክክር አነስ ያለ ከሆነ በቃ ልግባበት ብለን ካል ምንድን ነው ይሄ ምክንያት የሚለውን ማጥናትም ያስፈልጋል ማለት ነው እያያያዝን። ቢኮዝ እኛም ስንገባ ሌሎችም ተከትለው ሊገቡ ስለሚችሉ ማለት ነው። ስለዚህ ራይቭሪ ብዙ ጊዜ ወይም ፉክክራቸው በጣም ሊጦዝ የሚችለው በቁጥራቸው ብዙ የሆኑ ገበያ ላይ የሚገኙ አካላት ካሉ ብዙ ጊዜ ምን የማለት ቴንደንሲ ያለው በመካከላቸው ያለው ኮምፒቲሽን የመጦዝ ቴንደንሲ አለው። ብዙ ጊዜ ፍራግመንትድ የሆነ ኢንዱስትሪ ልንለው እንችላለን። ሶ ፍራግመንትድ ስንል ትንንሽ ወይም ደግሞ መካከለኛ የሆኑ ኮምፒቲተሮች ያሉበት ኢንዱስትሪ ነው። እዚህ ጋር በጣም ፈንጠቅ ብሎ የሚወጣ አንድ ኢንዱስትሪ ምናልባት ላይኖርበት ይችላል። በተቃራኒው ደግሞ ኮንሶሊዴትድ ከሆነ በመካከላቸው ያለው ፉክክር እምብዛም ላይሆን ይችላል። ምክንያቱም ምናልባት ጥቂት ተጫዋቾች ናቸው ያሉት፣ ተለቅ ያሉ ጥቂት ተጫዋቾች ኢንዱስትሪውን የተቆጣጠሩበት ሁኔታ ሊኖር ይችላል። ስለዚህ በዚህ ኮንቴክስት ደግሞ ምንድነው ኢንዱስትሪ ራይቨሪ ምናልባት ብዙ ላይሆን ይችላል። ቢካዝ በጣም ተለቅ ያሉ ስለሆኑ እነዚህ ኢንዱስትሪዎች በመካከላቸው ያልተገባ ፉክክር ለማድረግ ብዙ ጊዜ አይጥሩም። ነገር ግን ትንንሽ ተጫዋቾች ኮምፒቲተሮች ሲሆኑ የተለያየ ኢንተንስ የሆነ ኮምፒቲሽን ውስጥ ይገባሉ። ስለዚህ ራይቨሪ በተለይ ኢንቴንስ የሚሆነው መኒ ኮምፒቲተርስ ሲሆኑ ነው። መኒ ኮምፒቲተርስ ደግሞ የሚኖርበት ታይፕ ኦፍ ኢንዱስትሪ ፍራግመንትድ የሆነ ኢንዱስትሪ ነው። ኮንሶሊዴትድ ደግሞ ሲሆን ራይቨሪ አትሊስት ቀነስ ይላል። ተለቅ ስላሉ ቦታቸውን ስለያዙ ጥሩ ማርኬት ሼር እያንዳንዳቸው ስለሚኖራቸው ምናልባት እምብዛም እንደ ትንንሾቹ የጦፈ ፉክክር ላይኖር ይችላል። ሌላው ኢንዱስትሪ ግሮዙ በጣም ቀስ የሚል ከሆነ ይህ ማለት ማቹር የሆነ ኢንዱስትሪ ሲሆን ኮምፒቲቲቭ ራይቨሪ በጣም የጦፈ ሊሆን ይችላል፣ ወይም በተፎካካሪዎች መካከል ያለው ፉክክር በጣም ሊጦፍ ይችላል። ኢንዱስትሪ ግሮዝ ቀስ የሚለው ብዙ ጊዜ ብዙ አመት የተሰራበት ኢንዱስትሪ አይነት ሲሆን ነው። ለምሳሌ የለስላሳ መጠጦች ኢንዱስትሪን ስንመለከተው እንደ ድሮ እያደገ ያለ ኢንዱስትሪ አይደለም። እድገቱም አይደለም የወደፊት እድገቱም ምንድነው በጣም ይጨምራል ተብሎ የሚገመት አይደለም። ልክ እንደ ድሮ ግሮዝ ሬቱ በጣም ኢንክሪዝ የሚያደርግ አይደለም። ሶ እንደዚህ አይነት ለምሳሌ ኢንዱስትሪ ማቹር ያደረገ ስለዚህ ጠቅለል ስናደርገው ኢንዱስትሪ ግሮዝ የሚለውን በተለይ አዲስ ኢንዱስትሪ ሲሆን ነው ፋስት ግሮዝ የሚያሳየው። አዲስ ኢንዱስትሪ ስንል ለምሳሌ ከአርቲፊሻል ኢንተለጀንስ ጋር ብንመለከት ያ ኦልሞስት ሪሌቲቭሊ አዲስ ኢንዱስትሪ ነው። ስለዚህ ወደፊትም እያደገ የሚመጣ ነው። እዚህ ጋር ምናልባት በመካከላቸው ፉክክር የለም እንዴ ልትሉ ይችላል። ፉክክር አለ፣ ግን በዋጋ በመቀነስ ምናምን አይደለም የሚፎካከሩት። ያ ዋና የመፎካከሪያቸው እንትን አይደለም። ኢንዱስትሪ ግሮዝ ስሎ ሲሆን ብዙ ጊዜ ወደ ፕራይስ ወር ነው የሚገቡት። ዋጋ በጣም በመቀነስ ምናልባት አንዳንዴም ከብሬክ ኢቨን ፖይንታቸው ዝቅ አድርገው ምንድነው ሌሎቹን ከገበያ ለማውጣት ምንድነው እንደዚህ አይነት ነገሮች ሊሰሩ ይችላል። አዳዲስ ኢንዱስትሪ ግን ሲሆን ምንድነው ትፎካከራለህ፣ ግን ምንድነው ዋጋን የመጨረሻ እየቀነስክ ምናምን ሌሎቹን ለማስወጣት አይነት ፉክክሮች አይደለም የምታረገው። ሶ ይሄ ኢንዱስትሪ ግሮዙ ስሎ በሚሆንበት ወይም ዲክላይን በሚያደርግበት ታይፕ ኦፍ ኢንዱስትሪ we should watch out። ፕሮዳክቶች አንዲፈረንሺየትድ ሲሆኑ ወይም ጀነሪክ የሆኑ ፕሮዳክቶች ለገበያ የምናቀርብ ከሆነ ይሄ ኢንዱስትሪ ላይ ያው ሌሎችም ሊኖሩ ስለሚችሉ ኦልሬዲ ኤግዚስቲንግ ፈርሞች ለምሳሌ ውሃ ማምረት እና ማሸግ ያለ ተመሳሳይ አንዲፈረንሺየትድ ታይፕ ኦፍ ፕሮዳክት ነው።
ሶ እነዚህ አይነት ታይፕ ኦፍ ኢንዱስትሪ ከሆነ ምንድነው በመካከላቸው በጣም ፉክክር ሊኖር ይችላል። ስለዚህ ይሄን ልናገናዘብ ይገባል። ኤግዚት ባሪየር ደግሞ ከፍተኛ ሲሆን ኤግዚት ባሪየር ሲባል ምናልባት ኦኬ አልተሳካልኝም ብለን ምንድነው በቀላሉ እንዳንወጣ ከዛ ኢንዱስትሪ የሚያረጉን ፋክተሮች ካሉ ምንድነው ብዙ ጊዜ ኮምፒቲቲቭ ራይቨሪ በጣም የጦፈ ነው የሚሆነው። ለምሳሌ እኔ ኤግዚስቲንግ ፈርም ነኝ ብዬ ብገምት ለመውጣት የሚከብደኝ ሁኔታ የሚኖረው መቼ ነው ልል እችላለሁ። ለምሳሌ በጣም በትልቅ ስኬል የማመርት ታይፕ ኦፍ ካምፓኒ ከሆንኩኝ ሰራተኞቼን ዝም ብዬ ምንድነው ኦቨርናይት ምንድነው ማስወጣት አልችልም። ባስወጣ ምን እከፍላለሁ? ሴቨራንስ ፔይ እከፍላለሁ አይደለ? ለነሱ ካሳ እከፍላለሁ። በተመሳሳይ ሁኔታ ደግሞ ምናልባት የማመርትበት ማሽነሪ ለሌላ ጥቅም የማይውል ከሆነ ምንድነው ለመሸጥም ያስቸግረኛል። ስለዚህ እንዳልወጣ እና እዛው ኢንዱስትሪ ውስጥ እንድቆይ ልገደድ እችላለሁ አይደለ? ስለዚህ በእንደዚህ አይነት ኮንቴክስት ውስጥ ይሰራሉ ብዬ የምገምት ከሆነ አሁን ደግሞ ምን ብዬ ላስብ? እኔ አዲስ ፈርም ነኝ ብዬ ካሰብ ኤግዚስቲንግ ፈርሞች ኤግዚት ባሪየራቸው ሃይ ነው ብዬ የምገምት ከሆነ ምናልባት ወደዛ ለመግባት ቹዝ ላላረግ እችላለሁ። ስለዚህ ኢንዱስትሪ ራይቨሪ which is basically rivalry among existing firms in the market አንዱ ልንመለከተው የሚገባ ነገር ነው። እነዚህን ፋክተሮች ግን ጠቅላላ ስንመለከታቸው ኬስ ባይ ኬስ መሆን አለበት። የምንመለከተው በማይክል ፖርተርስ 5 ፎርስ ሞዴል አትራክቲቭ እና አንአትራክቲቭ ታይፕ ኦፍ ኢንዱስትሪዎች የትኞቹ ሊሆኑ ይችላሉ የሚለውን ነው የሚያሳየን። ስለዚህ ሞር ኦር ለስ ይሄ አይዲያሊስቲክ የሆነ ነው። ሁሉንም እንደዚህ ፐርፌክት ሆኖ ላናገኘው እንችላለን። አብዛኛው አትሊስት እኛ በምንፈልገው ሁኔታ ከሆነልን ምናልባት እዛ ኢንዱስትሪ ላይ ልንገባ እንችላለን። እንደ ዋና ዋና ፋክተሮች መመልከት አለብኝ የምንለውን እኛ ልንለይ ይገባል። እዚህ ጋር አትራክቲቭ ኢንዱስትሪ ለምሳሌ ሃይ ኢንትሪ ባሪየር ያለው if you are an existing firm ገበያ ላይ እኔ ለምሳሌ ኦልሬዲ ኮምፒት ማድረግ ከሆነ መስታወት የምሸጥ ከሆነ ሃይ ኢንትሪ ባሪየር ካለ እፈልጋለሁ፣ ይሄ ደስ ይለኛል። ስለዚህ ሃይ ኢንትሪ ባሪየር ካለ ሌሎች አዲስ ተፎካካሪዎች ምንድነው በቀላሉ አይገቡም ማለት ነው። that is good for me and የሰፕላየሮች እና የባየሮች ዊክ ፖዚሽን ካላቸው እኔን ኢንፍሉዌንስ ማድረግ ኬፓቢሊቲ ከሌላቸው ይሄ ኢንዱስትሪ ላይ ብገባ ወይም ብፎካከር ሜቢ that's good and few threats from substitute products አይደለ? ብዙ substitute product የሌለበት ኢንዱስትሪ ፕሪፈር የሚደረግ ነው ሞር ኦር ለስ አይደለ? ተመሳሳይ ምርቶች ወይም ተመሳሳይ ጥቅም ሊሰጡ የሚችሉ ነገሮች ገበያ ላይ ብዙ ካሉ ለኛ ትሬት ነው የኛን ፕሮፊት ስለሚወስዱ። ሌላው ሞደሬት ራይቨሪ አሞንግ ኤግዚስቲንግ ፈርምስ ነው የምንፈልገው። በጣም የጦፈ ፉክክር እንዲኖር አንፈልግም። አሁን በተለይ መጨረሻ ላይ ያወራነው ከዚህ ጋር አያይዘን ነው። የጦፈ ፉክክር ካለ ምናልባት እኛ ይሄን ኢንዱስትሪ አቮይድ ብናረገው የተሻለ ነው። እኛ ሞደሬት ነው የምንፈልገው። እነዚህ ኢንዱስትሪዎች እንደዚህ ትሬቶች ያላቸው ከሆነ የሃይ ፕሮፊት ፖቴንሻል አላቸው፣ ጥሩ ናቸው እና ብንገባባቸው አሪፍ ነው ልንል እንችላለን። በተቃራኒው ሎ ኢንትሪ ባሪየር ካለ ማለትም ኒው ኢንትራንስ በቀላሉ የሚገቡበት ከሆነ ሰፕላየር እና ባየሮች በጣም ስትሮንግ የሆነ ፖዚሽን ካላቸው ወይም ደግሞ ባርጌኒንግ ፓወራቸው ከፍተኛ ከሆነ ብዙ ሰብስቲዩት ፕሮዳክቶች ካሉ ማርኬት ላይ እና በጣም ጥሩ ነገር ኦፈር የሚያደርጉ ከሆነ ኤንድ ኮምፒቲተሮች ደግሞ ኢንቴንስሊ ኮምፒት የሚያደርጉበት ታይፕ ኦፍ ኢንዱስትሪ ፕሮፊቱ በጣም ሎ ነው የሚሆነው። ስለዚህ ይሄ ኢትስ ኖት አን አትራክቲቭ ኢንዱስትሪ። ሜቢ ጆይን ባናረገው ወይም ደግሞ ኦልሬዲ ተቀላቅለን ከሆነ ምናልባት ሌሎች ኢንዱስትሪ ላይ ልንሄድ ይገባል ተብሎ ይገመታል። ፋክተር አናላይዝ ስናደርግ ወይም ደግሞ ከተቋማችን ውጪ ያሉትን ሁኔታዎች ስንመረምር አንደኛው ቼክ ማድረግ ያለብን እንደሚታወቀው ኮምፒቲተሮቻችን ምን እያደረጉ ነው የሚለውን
ቼክ ማድረግ አለብን፣ ወይም ኮምፒውተር አናላይሲስ ወይም ደግሞ ኮምፒውተሮቻችንን ተፎካካሪዎቻችንን ኢንቨስቲጌት ማድረግ አለብን። ነገር ግን አንዳንዴ ሁሉንም ማድረግ አዳጋች ሊሆን ይችላል። ሁሉንም ኮምፒውተሮች አናላይዝ ማድረግ ሊያዳግት ስለሚችል ምናልባት ሰብሰብ አድርገን አናላይዝ ልናደርግ እንችላለን። ስፔሻሊ ስትራቴጂክ ግሩፕ ብለን ስትራቴጂክ ግሩፕ ስንል ምናልባት እኛ የምናመርተው ወይም እኛ የምንሰጠው አገልግሎት ሊኖር ይችላል። ስለዚህ ከኛ ምርትና አገልግሎት ጋር ተቀራራቢ የሆነ ምርት የሚያመርቱ የሚከተሉትም ስትራቴጂ ምርታቸውን ለመሸጥ ወይም ገበያ ላይ ለመጫወት የሚከተሉት ስትራቴጂ ተመሳሳይ የሆነ ተቋማት አንድ ስትራቴጂክ ግሩፕ ላይ የሚገኙ ናቸው። ሶ a strategic group is a cluster of firms or a group of firms within the same industry። ስለዚህ ስትራቴጂክ ግሩፕ የምንለው በአንድ ኢንዱስትሪ ውስጥ ያሉ ተቋማት ናቸው። የሚከተሉትም እንዳልኳችሁ ተመሳሳይ ስትራቴጂ ነው። ሶ ሲፎካከሩ ተመሳሳይ ስትራቴጂ ነው። ለምሳሌ የምርታቸውን የሚሸጡበት ዋጋ ተቀራራቢ፣ ደንበኞችም እነሱን የሚመለከቱበት ሁኔታ ለምሳሌ ኤ የሚባል ካምፓኒ፣ ቢ የሚባል እና ሲ የሚባል ካምፓኒ እነዚህም ብራንዶች በተመሳሳይ እና በተቀራራቢ ሁኔታ የሚመለከቱ ከሆነ ይሄ እንደ አንድ ስትራቴጂ ግሩፕ ክላስተር ልናደርጋቸው እንችላለን እነዚህን ተቋማት። ይሄ ስትራቴጂክ ግሩፕ የሚባለው ተርም መጀመሪያ ላይ በማይክል ሃንት ፒኤችዲ ዲሰርቴሽን ላይ የሰፈረ ነው። ኋላ ላይ ያው ማይክል ፖርተር ነው ሞር ኦር ለስ ኤክስፓንድ አድርጎ ኤንድ እነዚህ ስትራቴጂክ ግሩፖች ሰቨራል ሊሆኑ እንደሚችሉ በአንድ ኢንዱስትሪ ይገልጽልናል። ስለዚህ በተመሳሳይ ሁኔታ የሚፎካከሩ የተለያዩ ስትራቴጂክ ግሩፖች በአንድ ኢንዱስትሪ ውስጥ ሊኖሩ እንደሚችሉ ይገልጽልናል። ኤንድ ደግሞ ከአንዱ ወደ አንዱ ለመንቀሳቀስ ቀላል እንዳልሆነ ማይክል ፖርተር ደግሞ ይገልጽልናል። ምናልባት በፒክቸር ሳሳያችሁ የበለጠ ትረዱታላችሁ ብዬ ገምታለሁ። የምንመለከተው ስትራቴጂክ ግሩፖችን ነው። ስትራቴጂክ ግሩፖች ስንል ኦልሞስት በአንድ ኢንዱስትሪ ውስጥ አንድ ላይ ሆነው ነገር ግን ተመሳሳይ ስትራቴጂ የሚከተሉት ተቋማት አንድ ላይ ግሩፕ ሲደረጉ ስትራቴጂክ ግሩፕ ሊባል ይችላል። ይህም ማለት ምናልባት ስትራቴጂያቸው ስንል ምናልባት ፕራይስ ሴት የሚያደርጉበት መንገድ ተመሳሳይ ሊሆን ይችላል። የፕሮዳክት ኳሊቲያቸው ምናልባት ተመሳሳይ ሊሆን ይችላል። የሚፎካከሩበት ስትራቴጂ ለምሳሌ ወይ ኮስት ሊደርሺፕ ሊሆን ይችላል ኦር ዲፈረንሺዬሽን ሊሆን ይችላል። ዲፈረንሺዬሽን ሆኖ ለምሳሌ እንዳልኳችሁ በኳሊቲ ሊሆን ይችላል። ወይ ደግሞ ብዙ አይነት ብራንድ ታይፕ ኦፍ ወይም ደግሞ ስፔሲፊክሊ ፕሮዳክት ላይን ያላቸው አይነት ሊሆኑ ይችላሉ። ሶ እነዚህ አንድ አይነት ነገር ያላቸው ተቋማት በአንድ ላይ ግሩፕ ልናረጋቸው እንችላለን። ይህን ደግሞ ማረጋችን ስትራቴጂክ ግሩፕ ማረጋችን ለምን ይጠቅመናል? እነማን ናቸው ዳይሬክት ኮምፒቲተሪ በቀጥታ ከኔ ጋር የሚፎካከሩት ስፔሲፊክሊ የኔን ገበያ ሊወስዱ የሚችሉት እነማን ናቸው የሚለውን እንድንለይ ያስችለናል። እዚህ ጋር አሁን የተቀመጠው ስትራቴጂክ ግሩፕ የከፈልናቸው በብሬድዝ ኦፍ ፕሮዳክት ላይን ማለትም ምን ያህል የምርት አይነት አላቸው በሚለው ለምሳሌ አንዳንዶቹ ሎው የሆነ ፕሮዳክት ላይን ሊኖራቸው ይችላል። ሶ አይነቱ ብዙ አይደለም የሚያመርቱት አይነት። ሶ ለምሳሌ እዚህ ጋር ያው ቶዮታ እኛ ሀገር ይታወቃል እና እሱ አሁን ለምሳሌ ወደ 20 አካባቢ ነው አይደለ? እዚህ ኤክስ አክሲስ አለ። ኤክስ አክሲሱ ላይ የምንመለከተው ፕሮዳክት ላይን ብሬድዝ ነው። ዋይ አክሲስ ላይ ደግሞ እዚህ ጋር ይሄ ላይን ላይ የምንመለከተው ምንድን ነው? ፕራይስ ነው። ሶ የነዚህ መኪኖች ናቸው። ሶ የመኪኖቹ ዋጋን ነው። ሶ ቶዮታን ስንመለከት የተለያየ የሚያመርተው አይደለ ብራንዶች ወይም ስፔሲፊክሊ ፕሮዳክት ላይኖች አሉት። ሶ ለምሳሌ ቶዮታ ኮሮላ፣ ቶዮታ ሃይሉክስ፣ ቶዮታ ሲኤችአር የሚባሉ ለምሳሌ እኛ ሀገር ላይ ማርኬት ዶሚኔት ያደረጉ ፕሮዳክት ላይኖች አሉት። ከዚህ በላይ ማአት እንትኖች አሉት ፕሮዳክት ላይኖች የሚያመርታቸው ምርት አይነቶች። ስለዚህ በዚህ በኤክስ አክሲሱ ላይ በብሬድዝ ኦፍ ፕሮዳክት ላይን ማለታችን ነው ብዙ ነው ያለው። ሶ
አብሮ ከሱ ጋር የተቀመጡት ከቶዮታ ጋር እነማን ናቸው? እነ ፎርድ፣ እነ ሆንዳ፣ እነ ጀነራል ሞተርስ እዚህ ጋር አለ። ኒሳን ደግሞ እዚህ ጋር አለ። ፕራይሱን ስንመለከት የነዚህ ፕራይሳቸው ምንድን ነው? ኦልሞስት መካከለኛ ገቢ ላላቸው ሰዎች ታርጌት ተደርጎ የሚሰሩ ፕሮዳክቶች ናቸው እነዚህ ማለት ነው። በተቃራኒው ደግሞ ቢካዝ ይሄ ወርልድ ማርኬት ላይ ይሄ ነገር ከወርልድ ማርኬት ጋር ተያይዞ ነው እና እያወራን ያለው። ለምሳሌ ሃዩንዳይ እና ኪያን ደግሞ ብንመለከት ያላቸው ፕሮዳክት ላይን ወይም ደግሞ የሚያመርቱት የምርት አይነት ትንሽ ነው አይደለ? እዚህ ጋር ስንመለከት በጣም ትንሽ ነው። እንደዚሁም ዋጋቸው ምንድን ነው? ፕራይስ እዚህ ጋር ዋይ አክሲስ ላይ ዝቅ ያለ ነው። ብዙ አይነት ምርት አያመርቱም ማለታችን ነው። እዚህ ጋር ከላይ ያሉትን ስንመለከት ለምሳሌ ፈራሪን እና እዚህ ጋር ፈራሪ የሚል አለ እዚህ ጋር የምትመለከቱት ኤንድ እዚህ ጋር ደግሞ ይሄኛው ላምበርጊኒ አለ። እነዚህ አይነት ደግሞ መኪኖች ምንድን ናቸው? ሃይ ኤንድ የሆኑ መኪኖች ናቸው። በጣም ውድ ናቸው። እዚህ ጋር ፕራይሱን ስንመለከት ከፍ ያለ ነው አይደለ? ሴት የተደረገው ኤንድ ያላቸውም የፕሮዳክት ላይን አይነት ትንሽ ነው። ስለዚህ አንድ ላይ ግሩፕ ተደርገዋል። መሀል ላይ ደግሞ እዚህ ጋር የምትመለከቱት መርቼዲስ ቤንዝ እና ቢኤምደብሊው አሉ። እነሱስ ፕራይሳቸው ምንድን ነው? ከፍተኛ ነው አይደል? የእነሱም ከፍተኛ ነው፣ ግን አንጻራዊ ከፈራሪ እና ላምበርጊኒ ከዚህኛው ግሩፕ አንጻር ምንድነው ዝቅ ያለ ነው። ዝቅ ተደርጎ ነው የተቀመጠው ከዋይ አክሲስ አንጻር። ሰው እዚህ ጋር ነው የእነሱ ፈራሪ ደግሞ ከፍ ብሎ ነው ያለው እነ ፈራሪ ላምበርጊኒ። ስለዚህ ታርጌታቸው እንዳልኳቸው ስትራቴጂክ ግሩፕ የሚከተሉት ስትራቴጂ የተለያየ ነው። ለምሳሌ እነዚህኞቹ ማንን ነው ታርጌት የሚያደርጉት? በጣም ሀብታም የሆኑ ሰዎች ወይም ደግሞ አልትራ ላግዠሪ ነገር የሚፈልጉ ሰዎች፣ እንደዚሁም ብዙ ገንዘብ ለማውጣት ፈቃደኛ የሆኑ ሰዎች፣ ምንም ሳያስቡ ገንዘብ ሊያወጡ የሚችሉ ሰዎች ማለት ነው። ምናልባት እንደ ቢሊዮኔር መልቲ ሚሊዮኔር የሆኑ ሰዎች የሚገዟቸው አይነት መኪኖች ናቸው። ሃይ ኤንድ የሆነው ላግዠሪ፣ እንደዚሁም በጣም ፍጥነት የሚፈልጉ ሀብታም ሆነው በጣም በስፒድ መሄድ የሚፈልጉ እነዚህን ሊገዟቸው ይፈልጋሉ ፐርፎርማንሳቸውን በመመልከት። ሞሮለስ የነዚህ ስትራቴጂያቸው ኮስት ላይ ፎከስ የሚያደርጉ ሰዎች ላይ ሳይሆን ምን ላይ ነው ፎከስ የሚያደርጉት? ፎከስ ዲፈረንሺዬሽን ነው። ፎከስ ዲፈረንሺዬሽን ላይ ነው የሚሰሩት በዋነኝነት። ፎከስ ዲፈረንሺዬሽን ስንል ታስታውስ የሆነ ታርጌት የሚያደርጉት ጥቂት አካላትን ነው። ለነዚህ ደግሞ ዲፈረንሺዬትድ የሆነ ፕሮዳክት ያቀርቡላቸዋል። በምንድን ነው ዲፈረንሺዬትድ የሆነው? በፐርፎርማንሱ፣ በአልትራ ላግዠሪነቱ። ግን ታርጌት የሚያደርገው ምንድን ነው? ፎከስ የሚያደርገው ጥቂት አካላት ጋር። ጥቂት አካላት እነማን ናቸው? በጣም ሀብታም የሆኑ፣ እጅግ ሀብታም የሆኑ፣ እንደዚሁም ፓወርፉል የሆኑ ስቴት ፒፕሎች። ቢካዝ ዋጋውን እንደነገርኳችሁ $300,000 እስከ $2 ሚሊዮን የሚፈጅ ስለሆነ። ነገር ግን እዚህ ጋር ያሉትን ደግሞ ስንመለከት በተቃራኒው እነ ሃዩንዳይ እና ኪያ ለጀነራል ማርኬት ነው የቀረቡት አይደለ? የሚከተሉት ኮስት ሊደርሺፕ ነው። ገበያ ላይ ለመፎካከር የሚሞክሩት ዋጋቸውን ቀንሰው ያው አፎርድ ሊያደርጋቸው የሚችላቸው ሰዎች ይኖራሉ። ከዚ ዋጋቸው ከሁሉም በጣም ዝቅተኛ ነው እና በጣም ኤክስክሉሲቭሊ ሪች ያልሆኑ ሰዎች ይገዛቸዋል ተብሎ ተገምቶ ነው ፕሮዲውስ የሚደረጉት። ስለዚህ እነሱም የሚፎካከሩት በኮስት ነው። ሚኒማይዚንግ ዴር ኮስት ኤንድ ሴሊንግ ዳት ፕሮዳክት። ኤንድ እነ ቶዮታን ደግሞ ስንመለከት እነ ፎርድን፣ እነ ሆንዳን፣ ኒሳንን፣ ጀነራል ሞተርን ስንመለከት በጣም ብዙ አይነት ፕሮዳክት ስላላቸው በእነዚህ ፕሮዳክት ላይኖች ውስጥ ዲፈረንሺዬሽን እና ኮስት ሊደርሺፕ ሊከተሉ ይችላሉ። ስለዚህ ግን በዋነኝነት ለጀነራል ፓብሊክ የቀረቡ ናቸው። ፎር ማስ ማርኬት ነው ፎከስ አድርገው የሚሰሩ። they focus on the mass market። እዚህ ጋር ያሉት ቤንዝ እና መርቼዲስ ቤንዝ እና ቢኤምደብሊው እነዚህ ዲፈረንሺዬሽን ነው። ዲፈረንሺዬሽን ስንል ያው ለየት ማለት ከሌሎቹ ለምሳሌ ከቶዮታ ከሃዩንዳይ ለየት ይላሉ። ሞሮለስ አሁን ለምሳሌ የቅድሞቹ እነ ፈራሪ
ሞር ኦር ለስ ኦልትራ ላግዠሪ ናቸው። እነዚህ ደግሞ ፕሪሚየም ላግዠሪ ልንላቸው ውድ ናቸው በጣም። ሶ እነዚህን የሚገዛቸው ምቾት የሚፈልግ አይነት ሰው ነው ብዙ ጊዜ። ሶ አፐር ሚድል ክላስ እንደዚሁም ሪች የሆኑ ሰዎች ሞስትሊ ሚሊዮነርስ የሚገዙት አይነት መኪኖች ናቸው እነዚህ። ስለዚህ እዚህ ጋር ሀሳቡ ምንድን ነው? ስትራቴጂክ ግሩፕ አይደንቲፋይ ማድረግ የእኛ ቀጥተኛ ተፎካካሪ ማን ነው የሚለውን እንድንለይ ያስችለናል። ይህም ማለት ምንድን ነው? ሁሉም ማርኬት ላይ የሚገኙ ኮምፒቴተሮች ቢካዝ ሁሉም መኪና ነው እያመረቱ ያሉት፣ ግን የእኛ ኮምፒቴተሮች ዳይሬክትሊ ናቸው ብለን ላንል እንችላለን ነው። ሶ ለምሳሌ እዚህ ጋር ያለው ፈራሪ መኪና ከቶዮታ ጋር አይፎካከርም በቃ ቢካዝ ዲፍረንት የሆነ ማርኬት ሴግመንት ነው ያላቸው። ቶዮታ የሚገዛ ሰው ምናልባት ፈራሪ የሚለው መኪና ላይገዛ ይችላል፣ ብዙ ላይፈልግ ይችላል፣ አቅሙም ላይኖረው ይችላል ቶዮታ አፎርድ የሚያደርግ ፈራሪን ለመግዛት። ኤንድ ሌላኛው ደግሞ ፈርምስ ዊዝን ዘ ሴም ስትራቴጂክ ግሩፕስ ምንድን ናቸው? ራይቫል ናቸው። ሶ የቢኤምደብሊው እዚህ ጋ ያለው ቢኤምደብሊው ራይቫሉ መርቼዲስ ቤንዝ ነው፣ የኪያ ሃዩንዳይ ነው። ኦኬ ያ ሀሳብ አለ። ኤን ከስትራቴጂክ ግሩፕ አንጻር ሌላው የሚነሳው ሞቢሊቲ ባሪየር ነው። ሶ ኪያ ተነስቶ ምንድን ነው እዚህ ማርኬት ላይ ኦኬ እነዚህ ያሉበት ማርኬት ላይ ለመግባት በጣም ሊከብደው ይችላል። ለምን? ቢካዝ ኪያ ለምሳሌ የገነባው ምን ስላለ የገነባው ብራንድ ሬፑቴሽን አለ እና ያ ብራንድ ሬፑቴሽኑ በቀላሉ ይሄኛውን ማርኬት እንዳይቀላቀለው ሊያደርገው ይችላል። በዋጋም ሲጀመር አይነጻጸሩም ነበር፣ በኳሊቲም አይነጻጸሩም ነበር ድሮ እና አሁን ላይ ወደዛ ልግባ ቢል ምን ይገጥመዋል ብያችኋለሁ? ሞቢሊቲ ባሪየር። ልክ ማይክል ፖርተርስ 5 ፎርስ ሞዴል ላይ ኤንትሪ ባሪየር እንዳለው እዚህ ጋም ምንድነው ከአንድ ግሩፕ ወደ ሌላ ግሩፕ መሄድ በጣም ከባድ ሊሆን ይችላል። ኦኬ ስለዚህ አትሊስት ኪያ ምንድነው መጀመሪያ ወደዚህ ግሩፕ አትሊስት ለመሄድ ቢጥር የተሻለ ነው። ለምሳሌ ሃዩንዳይ እንደዛ ሞሮለስ አሁን ወደዚህ ግሩፕ ተቀላቅሏል። ኢኒሻሊ ግን የሚታወቀው እዚህ ጋር ሎ ፕሮዳክት ላይኖች ነበሩት ኤንድ ፕራይስም አንጻር አነስ ያለ ነበረ። አሁን ግን ወደዚህ ሙቭ አድርጓል። ግን ኢትስ ኤክስትሪምሊ ሃርድ ቱ ሙቭ ወደዚህ ወደ ሃይ ኤንድ ፕሮዳክት ላይኖች። አትሊስት ይሄ ግሩፕ ወደዚህ ለመቀላቀል አትሊስት ሞር ሪሌተብል ሊሆን ይችላል እንጂ ዲፍረንት የሆኑ ስትራቴጂክ ግሩፖች አሉ። ሀሳቡ ስንጠቀልለው ከአንዱ ወደ ሌላው ደግሞ ሙቭ ለማድረግም ሊከብድ ይችላል። ዳይሬክት ኮምፒቴተሮቻችን እኛ ስትራቴጂክ ግሩፖች ውስጥ ያሉ ናቸው። ስፔሲፊክሊ ሞቢሊቲ ባሪየር ጋር በተያያዘ የኔክስት ስላይድ ምን ምን ሊሆኑ ይችላሉ የሚለውን ኤክስፕሌን ያደርጋል። ሞቢሊቲ ባሪየርስ ቀደም እንደተመለከታችሁት ልክ እንደ ኢንትሪ ባሪየር ናቸው። ኢንትሪ ባሪየር ስንል ወደ አንድ ኢንዱስትሪ እንዳንገባ ሊገድቡን የሚችሉ ነገሮች ናቸው። ሞቢሊቲ ባሪየር ደግሞ ስትራቴጂክ ግሩፖች ከአንድ ግሩፕ ወደ ሌላ ግሩፕ እንዳይገቡ ሊገድቧቸው የሚችሉ ነገሮች ናቸው። ሞቢሊቲ ባሪየር ሞቢሊቲ ማለት መንቀሳቀስ ነው። ባሪየር ደግሞ እንቅስቃሴ ሊገድቡ የሚችሉ ነገሮች ማለታችን ነው። ስለዚህ እነዚህ ባሪየሮች ምንድን ነው? ብራንድ ሬፑቴሽን ሊሆን ይችላል። ለምሳሌ እኛ የምንሸጣቸው ምርቶች ምናልባት ተመጣጣኝ የነበሩ ከሆኑ በዋጋ የምንታወቀው በዛ ሊሆን ይችላል። our brand reputation በጣም አፎርደብል የሆነ ምርቶችን ለገበያ በማቅረብ ነበር ልንታወቅ የምንችለው። አሁን ላይ ምናልባት አዲስ በጣም ውድ አይነት ምርት ይዘን ለገበያ ብንመጣ በዛ ላንታወቅ እንችላለን ቶታሊ። ስለዚህ ከዚህ ቀደም ምናልባት በዋጋ ከፍ ብለው ዋጋን ከፍ አድርገው ምናልባት ከዋጋቸውም ጋር በተያያዘ ደግሞ በጣም ውድ ናቸው፣ ስለዚህ ቆንጆ ናቸው ከሚባሉ ምርቶች ጋር አንድ ጋር ለመፎካከር ሊያግደኝ ይችላል። ብራንድ ሬፑቴሽናችን ማለት ነው። ለምሳሌ ህዋዌን ብንመለከተው ህዋዌ ቴክኖ ምንድነው ብዙ ጊዜ ለምሳሌ የግሎባል ማርኬት ላይ ተመጣጣኝ ዋጋ ያላቸው ምርቶች ተብለው ነው የሚታወቁት።
አይፎን ስንመለከት ኤንድ ሳምሰንግን በተለይ ሳምሰንግ ኤስ ሲሪሶችን ስንመለከት ሃይ ኢንድ ፕሮዳክቶች ናቸው ተብለው ነው የሚገመቱት። ስለዚህ የሳምሰንግ እና አይፎን አንድ የሆነ ስትራቴጂክ ግሩፕ አለ ኤንድ የቴክኖ የሁዋዌ ደግሞ የሆነ ግሩፕ አለ። ስለዚህ ሁዋዌ ለምሳሌ በጣም አሪፍ ስልኮች አሉት። ኦልሞስት ሳምሰንግ የሚሰራውን ነገር ስራ የሚሰራ ግን ከዚህኛው ወደ ሌላኛው ግሩፕ ለመቀላቀል ሜቢ ትንሽ ሊያስቸግረው ይችላል። ቢካዝ ብራንድ ሬፑቴሽኑ በጣም በሎ በጀት ስልኮች ነው እንጂ የሚታወቀው በሃይ ኢንድ ፎኖች ወይም ደግሞ በውድ በሆኑ ስልኮች አይደለም የሚታወቀው። ስለዚህ ወደዚህኛው ማርኬት ለመቀላቀል ሊያስቸግረው ይችላል። ኤንድ የዲስትሪቢዩሽንም አክሰስ ላይኖር ይችላል። ለሌሎች ደግሞ ቴክኖሎጂካል ኖሃው ላይኖራቸው ይችላል። ሶ እንዴት እንደሚሰራ ላያውቁት ይችላሉ። ወይም ደግሞ ቴክኖሎጂውን እንዴት እንደምንጠቀምበት ላያውቁ ይችላሉ። ሶ ይሄ ምንድነው እንደ ባሪየር ሊሆንባቸው ይችላል ከአንድ ኢንዱስትሪ ወደ ሌላ ኢንዱስትሪ ከፕሮዳክት ኳሊቲም ጋር በተያያዘ እንደዚሁም ከካፒታል ሪኳየርመንት ጋር የተያዘ ገንዘብ አይደለ በቂ ገንዘብ ላይኖራቸው ይችላል ወደ ግሩፕ ኤ ለመግባት። ሶ ግሩፕ ቢ ለምሳሌ ሞር ሚዲየም ታይፕ ኦፍ ግሩፕ ከሆነ በትርፋማነት፣ ግሩፕ ኤ ደግሞ በጣም አትራፊ አይነት ታይፕ ኦፍ ግሩፕ ከሆነ ወደዛ ለመግባት ብዙ ካፒታል የሚጠይቅ ከሆነ ገንዘብ የሚጠይቅ ከሆነ ወይም የሪሶርስ ፈሰስ የሚጠይቅ ከሆነ እንደ ባሪየር ሊሆን ይችላል ነው። ሶ ካስተመር ሎያልቲም እንደዚሁ ብዙ እንትኖች ልንጠቅስ እንችላለን። እነዚህ ምክንያቶች ሞቢሊቲ ባሪየር ክሬት ሊያደርጉ የሚችሉ ናቸው በቀላሉ። ቅድም እንደጠቀስነው ኮምፒውተር አናላይሲስ አንድም እንድናደርግ የሚያስችለን ተፎካካሪዎቻችን ምን አክሽን ሊወስዱ ይችላሉ ወይም ምን ሊያደርጉ ይችላሉ የሚለውን መተንበይ፣ እንደዚሁም እኛ ደግሞ የሆነ አክሽን ብንወስድ ወይም ደግሞ የሆነ ስትራቴጂ ብንተገብር እንዴት ሪስፖንድ ሊያደርጉ ይችላሉ የሚለውን፣ እንደዚሁም ሀሳባቸው ምንድን ነው ኢንቴንሽናቸው የሚለውን አናላይዝ ማድረግ፣ ይሄ ኮምፒውተር አናላይሲስ ብለን ልንገልጸው እንችላለን። ስለዚህ ስንጠቀልለው ምንድን ነው ወደፊት ምን ሊያደርጉ ይችላሉ፣ እኛም ደግሞ የሆነ ተግባር የሆነ ስትራቴጂ ስንከተል እንዴት ሊመልሱ ይችላሉ የሚለውን ማጥናት፣ ይሄ ኮምፒውተር አናላይሲስ ነው። ሶ አንድ ፍሬምወርክ ለምሳሌ ብንመለከት ብዙ አይነቶች አሉ። የፎር ኮርነር አናላይሲስ የምንለው አለ። ስለዚህ ፎር ኮርነር አናላይሲስ እንደ ስሙ 4 ዳይሜንሽኖችን ቼክ ያደርጋል። ኮምፒውተሮችን አናላይዝ ሲያደርግ ኤግዛማይን ሲያደርግ ይሄን ነገር ማድረግ አለብን ብሎ ይነግረናል። ስለዚህ አንደኛው ድራይቨርስ ነው፣ ሁለተኛው ከረንት ስትራቴጂ ነው፣ ሶስተኛው አሳምፕሽንስ ነው፣ አራተኛው ኬፓቢሊቲ ነው። ስለዚህ እዚህ ጋር አንዱ የኮምፒውተር አናላይሲስ ሜተድ የፎር ኮርነር ፍሬምወርክ ነው። ስለዚህ 4 ነገሮችን እንመለከታለን። ምንድነው እነዚህ 4 ነገሮች የሚያስችሉን? ተፎካካሪዎቻችንን ለማጥናት ነው። ስለዚህ የመጀመሪያው ድራይቨርስ ነው። ስለዚህ የኮምፒውተሮቻችንን ድራይቨር ምንድነው የሚያነሳሳቸው? ምንድነው ሞቲቬት የሚያደርጋቸው? ሶ ስትራቴጂክ ኢንቴንታቸው ምንድነው? ይህም ማለት ሚሽናቸው፣ ቪዥናቸው ምንድነው? ግባቸው እንደ ግብ ያስቀመጡት ምንድነው? እሴታቸውስ ምንድነው የሚለውን ማጥናት ነው። ሁለተኛው ከረንት ስትራቴጂያቸውን አሁን ላይ የሚከተሉት ስትራቴጂ ምንድን ነው ገበያ ላይ ለመፎካከር። ስለዚህ አሁን እነሱ ዲፈረንሺየት ለማድረግ ነው ራሳቸውን እየጣሩ ያለው፣ በኮስት ሊደርሺፕ ነው ለመፎካከር እየጣሩ ያለው የሚለውን መለየት ነው። ሶስተኛው አሳምፕሽኖች ነው። ሶ ኮምፒውተሮቻችን ያላቸው አሳምፕሽን ለኢንዱስትሪው ኢን ጀነራል፣ ለምሳሌ የመኪና አምራች ከሆኑ እኛም መኪና አምራች ከሆን ሶ ለዚህ ኢንዱስትሪ ያላቸው እይታ ምንድን ነው የሚለውን ለማወቅ መጣር። ለምሳሌ ፐርሰፕሽናቸው ኢንዱስትሪው በቶሎ ትርፍ የሚገኝበት ነው ብለው ፐርሲቭ ሊያደርጉ ይችላሉ። ይሄ that is their belief about the industry። ሶ ያንን እናጠናለን። and also ስለ ማርኬቱ ያላቸውን እይታ፣
ስለ ማርኬቱ ስንል ቤዚክሊ ስለ ካስተመሮች ያላቸውን እይታ እንደዚሁም ስለ ሌሎች ተፎካካሪዎች ያላቸው እይታ እኛ ካምፓኒ ኤ ነን፣ እነሱ ካምፓኒ ቢ ናቸው። ካምፓኒ ቢ እኛን እና ሌሎች ኮምፒቲተሮችን እንዴት ይመለከታል የሚለውን እናጠናለን። አራተኛው ኬፓቢሊቲ ነው። ምንድነው ያላቸው ሪሶርስ፣ ያላቸው ሀብት፣ ጥንካሬያቸው፣ ድክመታቸው ምንድነው፣ ደካማ ጎናቸው ምንድነው የሚለውን እንዲሁም ምን ማድረግ ይችላል ይሄ ኮምፒቲተር ምን ማድረግ አቅም አለው የሚለውን ማጥናት ይሄን ማድረግ ያስፈልጋል። ፎር ኮርነር ኮምፒቲተር አናላይሲስ ስንሰራ ስለነዚህ ነገሮች መረጃ እናገኛለን። ይሄ ፎር ኮርነር አናላይሲስ ስንሰራ ምንድነው ተፎካካሪዎቻችን ምን ሊያደርጉ እንደሚችሉ እንድንተነብይ ያስችለናል። ለምሳሌ የፕራይስ ዎር ሊያስነሱ ነው ወይ? ይህም ማለት ምናልባት ዋጋን በጣም ዝቅ አድርገው ምንድነው ተፎካካሪዎችን ከገበያ ለማውጣት ሊጥሩ ነው ወይ የሚለውን አትሊስት ፕሪዲክት ለማድረግ ኦር ሊያረጉት ያሰቡትን ነገር ቀድመን ለማወቅ እንድንችል፣ እንደዚሁም እነሱ ያላዩዋቸውን ኦፖርቹኒቲዎች እንድንመለከት እና ያንን ኤክስፕሎይት እንድናረግ እንድንጠቀምበት። እሺ፣ ስለዚህ እነሱ ያላዩት ነገር ምንድነው የሚለውን መለየት፣ ከዛ ባሻገር ደግሞ ስለነሱ በማወቅ የኛንም ድክመት ምን እንድናረግ እንድናስተካክል ያስችለናል ማለት ነው። ስለዚህ እነሱ የሚያደርጉት ነገር እኛን ቀድሞ ከመጉዳቱ በፊት ቀድመን በመጠንቀቅ ፕሮአክቲቭሊ እንድንዘጋጅም ያስችለናል። ኮምፒቲቲቭ ፕሮፋይል ማትሪክስ ሌላኛው ተፎካካሪዎቻችንን ኢቫሉዌት የምናደርግበት mechanism ነው። So this is a strategic management used to compare a company against its competitors based on critical success factors. So እኛ ባለንበት ኢንዱስትሪ ላይ ለመፎካከር የሚያበቁ ዋና ዋና ነገሮች ምንድናቸው የሚሉትን በመለየት እኛን ከሌሎች ኮምፒቲተሮች ጋር እናወዳድራለን። ሶ ዋና ዋና እዚህ ኢንዱስትሪ ውስጥ ብቁ ለመሆን አሸናፊ ለመሆን የሚያስችሉ ቫሪያብሎች ምንድናቸው የሚሉትን እንለያለን። ከዛ በመቀጠል እኛን ከሌሎች ተፎካካሪዎች ጋር ምን እናደርጋለን? እንገመግማለን ራሳችንን ማለት ነው። ከዚህ በፊት ኤፍኢ ላይ እንዳረግነው ሬቲንግ እየሰጠን ኢቫሉዌት እናደርጋለን። ሶ ይሄን ማድረግ የሚያስችለን ምንድነው? ያው የኛ ድክመታችንን እና ጥንካሬያችንን እንድንለይ እንደዚሁም የተፎካካሪዎቻችንን በዋነኝነት የተፎካካሪዎቻችንን ድክመታቸውንና ጥንካሬያቸውን እንድንለይ ያስችለናል። መጀመሪያ ላይ የምንለየው ክሪቲካል ሰክሰስ ፋክተርስ በእኛ ኢንዱስትሪ ውስጥ ምንድን ነው? ኳሊቲ ነው ወይስ ፕራይስ ነው? ቴክኖሎጂ ነው? ብራንድ ሬፑቴሽን ነው? እያንዳንዱን እንለያለን። ዋና ዋና እዚህ ገበያ ላይ እኛ የምንፎካከርበት ገበያ ላይ በጣም ልቆ እንድንወጣ የሚያስችለን ምንድን ነው? ለምሳሌ ኳሊቲ ልንል እንችላለን፣ ፕራይስ ልንል እንችላለን፣ ቴክኖሎጂ ልንል እንችላለን። እነሱን እናስቀምጣለን ማለት ነው። ለእያንዳንዱ ፋክተር ደግሞ ከዚህ በፊት እንዳረግነው ዌይት አሳይን እናረጋለን። ከፍተኛ ዌይት ስንሰጠው ሞር ኢምፖርታንት የሆነ ፋክተር ነው። ለምሳሌ ለኳሊቲ 0.5 ሰተን ለሌሎቹ 0.2፣ 0.1 እና 0.01 አይነት አድርገን ብንሰጥ ኳሊቲ ምንድን ነው? ሞር ዌይት አለው። ስለዚህ እዚህ ኢንዱስትሪ ውስጥ ለመፎካከር ኳሊቲ በጣም ኢምፖርታንት ክራይቴሪያ ነው እያልን ነው። ምን ካረግ? ከፍተኛ ዌይት ከተሰጠ። ኖርማሊ ዌይት የምንሰጠው ከ0 እስከ 1 ነው። ልክ እንደዚህ ቀደሙ 0 ብለን ቴክኒካሊ ሪሊስቲክሊ አሳይን አናረግም። ቢኮዝ 0 ማለት ምንድን ነው? ይሄ ፋክተር ኢምፖርታንት አይደለም ጭራሹኑ ማለታችን ነው። አንድም ደግሞ ካል ይሄ ፋክተር ብቻ ነው ኢምፖርታንት እያልን ነው ማለት ነው። ዩዥዋሊ ከ0 እስከ 1 ያሉትን ነምበሮች በመሃል ያሉትን ነምበሮች ነው ለመጠቀም የምንሞክረው። ፕራክቲካሊ እንደዛ ነው የምናደርገው። ቤዚክሊ ሃየር የሆነ ዌይት ፋክተሩ ሞር ኢምፖርታንት ነው የሚለውን ያሳያል። ከዛ ደግሞ ሬት እናደርጋለን። ካምፓኒው
የራሱን ለራሱ ምን ያደርጋል? ራሱንም አናላይዝ ያደርጋል፣ ኮምፒቲተሮችንም አናላይዝ ያደርጋል። ሶ በኳሊቲ አንጻር እኔ የምሰጠው ፕሮዳክት ምን ይመስላል የሚለው ራሱን በራሱ ሬት ያደርጋል ማለት ነው። ኦነስት ሆኖ ማለት ነው። ቢካዝ ራሱን ቢፎግር ራሱን ለራሱ እውነተኛ ካልሆነ ይሄ የሚጠቀምበትን አዲስ ስትራቴጂ ወይም ደግሞ ራሱን እንዳያሻሽል ሊያደርገው ስለሚችል ማለት ነው። ስለዚህ 4 3 2 1 እነዚህ ሬቲንጎች ነው። ሶ 4 ከተባለ ሜጀር ስትሬንግዝ ነው። ሶ ከኳሊቲ አንጻር 4 አሳይን ከተደረገ ይሄ በኳሊቲ አንጻር በጣም ጠንካራ ነን ማለት ነው። ሶ 3 ደግሞ ከሆነ ማይነር ስትሬንግዝ ነው። 2 ከሆነ ደግሞ ማይነር የሆነ ዊክነስ ነው። ሶ ከኳሊቲ አንጻር ትንሽ ዊክነስ ይታይብናል ማለት ነው። 1 ከሆነ ደግሞ በጣም ዊክነስ ይታይብናል ማለት ነው። ስለዚህ የራሳችንን ሬት እናደርጋለን። ሶ ከዛ ደግሞ ዌይትድ ስኮር ደግሞ ሶ ሬቲንጉን በዌይት በማባዛት ልክ እንደዚሁ ኤክስተርናል ፋክተር ኢቫሉዌሽን ላይ እንዳረግ ነው ዌይቱን በሬቲንጉ እያባዛን ውጤት እናገኛለን። ከዛ ውጤቱን ኢንተርፕሬት እናደርጋለን። ከዚህ በፊት ከ2.5 በላይ ከ2.5 በታች እንዳልነው ይሄንንም ከ2.5 በላይ ከ2.5 በታች እያል ሬት ለማድረግም ልንሞክር እንችላለን። እዚህ ጋር የምንመለከተው ኮምፒቲቲቭ ፕሮፋይል ማትሪክስ ኤግዛምፕል ነው። አይ ቲንክ ጥሩ እንትን ያሳየናል። ሶ ክሪቲካል የሆነ ሰክሰስ ፋክተሮች አይደንቲፋይ ተደርገዋል። ወደ 7 ፋክተሮች ማርኬቲንግ፣ ብራንድ ሬፑቴሽን እስከ ፕሮዳክት ሬንጅ እንደምትመለከቱት ወደ ታች ሊስት ተደርጓል። ሁለተኛው ኮለመን ላይ ደግሞ ዌይት ሰጥተናቸዋል ምን ያህል ኢምፖርታንት እንደሆነ። ሶ ማርኬቲንግ እና ብራንድ ሬፑቴሽንን ስትመለከቱ 0.25 ወይም 25% ነው። ሶ ምን ያህል ኢምፖርታንት እንደሆኑ you can imagine ማለት ነው። ሎኬሽንን ስንመለከት 0.05 ወይም 5% ነው ኢምፖርታንሱ ብለን አሳይን አድርገነዋል። ሶ ይሄ ጃጅመንታል የሆነ አሳይመንት ነው። ኦኬ ፕሮዳክት ኳሊቲ እንደዚሁ 0.1 ካስተመር ሰርቪስ 0.2 ካስተመር ሎያልቲ 0.05 ፕሮዳክት ሬንጅ 0.1 ሶ የነዚህ ሁላ ዌይት ተደምሮ አንድ መሆን አለበት። ከዛን ደግሞ እንደምትመለከቱት ሶስተኛ እና አራተኛ ኮለመን ላይ ዮር ካምፓኒ ይላል። ሶ የኛ ድርጅት ያገኘው ስኮር እና ዌይትድ ስኮሩ እዚህ ጋር ተቀምጧል። እንደዚሁም ከዛ በመቀጠል ያሉት የኮምፒቲተሮቻችን ስኮር እና ዌይትድ ስኮር ነው። በተመሳሳይ ሁኔታ የኮምፒቲተር ቱም እንደዛ አለ ማለት ነው። ሶ ኮምፒቲተር 1 and ኮምፒቲተር 2 እዛ ጋር ተቀምጧል። ስለዚህ ማርኬቲንግ 25% ሶ የኛ ስኮር ስንት ነው? ማርኬቲንግን መጠቀማችን ላይ ምንድን ነው ያገኘ ነው? አሳይን ያደረግ ነው 4 ነው። ሶ ጥሩ ነው ማለት ነው አይደለ? ስትሮንግ ነው ማርኬቲንጋችን ማለት ነው። ኮምፒቲተር 1 ስንመለከተው እሱም ጠንካራ ነው። ኮምፒቲተር 2 ግን 1 ነው አይደለ? ሬት ያደረግ ነው እኛ። ሶ ደካማ ነው ማለት ነው ማርኬቲንግ ላይ። ሶ ይሄ ትልቅ ዌይት ነው ያለ አይደለ? ሶ ብራንድ ሬፑቴሽንን ስንመለከት የኛ ብራንድ ሬፑቴሽን 3 ነው ያገኘ ነው። ስለዚህ ጥሩ ነው። ኮምፒቲተር 1 ጠንካራ ነው በብራንድ ሬፑቴሽኑ። ኮምፒቲተር 2 ደግሞ ምንድነው 4 ነው ያገኘው። ሶ ብራንድ ሬፑቴሽን አሪፍ አለው ማለት ነው። ማርኬቲንግ ብዙ ባይሰራም ታዋቂ ነው ማለት ነው። ሶ ሎኬሽንስ ሶ ሎኬሽን የኛ እንሻላለን። በዚህ ላይ ሶስታችንም ደካማ ነን። ነገር ግን የኛ ይሻላል 2 ነው። ሶ ትንሽ ደከም ያለና ሌሎቹ ግን በዚህ ጉዳይ በጣም ደካማ ናቸው ማለት ነው። ከፕሮዳክት ኳሊቲ አንጻር የኛ በጣም የወረደ ነው። 1 ነው ስኮራችን። ሌሎቹ ኮምፒቲተር 1 4 ነው፣ ኮምፒቲተር 2 3 ነው ያገኘው። ካስተመር ሰርቪስ ደግሞ ስንመለከት የኛ ካምፓኒ 1 ነው፣ ሌሎቹ ሌላኛው 4 ነው። በጣም ጠንካራ ነው ማለት ነው ኮምፒቲተር 1። ኮምፒቲተር 2 ደግሞ 1 ነው ያገኘው። ሶ ከካስተመር ሰርቪስ አኳያ ኮምፒቲተር 1 ቤስት ነው። ሶ እንደዚህ ያን ስንሄድ በካስተመር ሎያልቲ አንጻር ኮምፒቲተር 1 ጠንካራ ነው፣ እኛ ደካማ ነን። የኛና ኮምፒቲተር 2 ፕሮዳክት ሬንጅ የምርት አይነታችን ማለት ነው። ሶ እኛ ብዙ አለን፣ ኮምፒቲተር 2ም እንደዛው በዛ ያለ አለው። ነገር ግን ኮምፒቲተር 1 አንድ ምናልባት ምርት ብቻ ሊኖረው ይችላል ወይም ብዙ የለውም ማለታችን ነው። አንድን ሰጠው በዚህ ጉዳይ ደከም ያለ ነው። ስለዚህ ስንደምረው አይደለ ዌይትድ ስኮሩ እያንዳንዱ ዌይት በስኮር ተባስቶ ነው። ሶ 0 ነጥብ የመጀመሪያውን ማርኬቲንግ ብንመለከት የኛን
0.25 በ4 ተባዝቶ ነው ዌይትድ ስኮር 1 የሰጠን። በተመሳሳይ ሁኔታ ብራንድ ሬፑቴሽን 0.25 በ3 ተባዝቶ ነው 0.75 የሰጠን። እነዚህን ሁላ ስንደምራቸው የኛ ዌይትድ ስኮራችን 2.5 ነው። ስለዚህ ደህና ነን፣ ምንም አንልም ማለት ነው። ነገር ግን ከሌሎች ጋር ስለምንፎካከር አይደለ ኮምፒቲተር 1ን ስንመለከተው ከ2.5 በላይ ነው። እንደዚሁም 3.5 ነው፣ ከሁላችንም ይበልጣል። 3.5 ቤስት ኮምፒቲተር ነው። ለምን ይሆን ይመስላችኋል? ቢካዝ ማርኬቲንግ እና ብራንድ ሬፑቴሽን በጣም ብዙ 50%ን ዌይት የያዙ ናቸው። በዛ ጉዳይ በጣም ጠንካራ ነው። ሎኬሽን አሪፍ ሎኬሽን ባይኖረውም ነገር ግን በዋና በሚባለው ፋክተር ላይ ጠንካራ ስለሆነ ከኛ የተሻለ ሆኖ ቀርቧል ማለት ነው። በሌላ መልኩ ደግሞ እንደምትመለከቱት በማርኬቲንግ በጣም ዝቅተኛ ስኮር ስላገኘ አንዱ በጣም ኢንፍሉዌንስ ያደረገው የኮምፒቲተር 2 ውጤት 2.15 እንዲሆን ያደረገው በማርኬቲንግ በጣም ዝቅተኛ ውጤት ስላለው ነው፣ ወይም ደግሞ ያገኘው ሪዛልት ትንሽ ስለሆነ ነው። በሌሎችም ስንመለከት በሎኬሽንም በካስተመር ሰርቪስም እንደዚሁም በካስተመር ሎያልቲ ዝቅ ያለ ስኮር ነው ያለው። ምናልባት ብራንድ ሬፑቴሽን አለው ግን እውቅና አለው ግን አይገርም፣ በጣም ታዋቂ ነው። ነገር ግን ካስተመር ሰርቪስ እና ሎያልቲ በጣም ደካማ ነው። ከዚህ በፊት የነበረ ታዋቂ ተቋም ነው ግን ደግሞ አሁን ላይ በጣም ታዋቂነታቸውን ተጠቅመው እምብዛም በደንብ እየበረቱ አይደለም ማለት ነው እነዚህ ፈርሞች። ስለዚህ አደጋ ላይ ናቸው ማለት ነው። ከ2.5 በታች ስለሆኑ they're probably worrisome condition ላይ ናቸው። እኛ ደህና ነን ግን 2.5 በጣም in the middle ነው እና ስለዚህ እኛም መስራት አለብን። ለምሳሌ እኛ ምን ላይ መስራት አለብን? ፕሮዳክት ኳሊቲ ላይ፣ ካስተመር ሰርቪስ ላይ፣ ካስተመር ሎያልቲ ላይ መስራት ይገባናል። ግን ይሄ በዋነኝነት ኮምፒቲቲቭ ፕሮፋይል ማትሪክስ ዋና ዓላማው ምንድን ነው? የእኛን ተቋም ከሌሎች ጋር እንድናመዛዝን ነው የራሳችንን ኩባንያ። ስለዚህ በዚህ መልኩ ቼክ ልናደርግ እንችላለን። ኢን ጀነራል ኢንተርፕሬቴሽኑን ስንሰራ የኛ ካምፓኒ ምንድነው? it's not the strongest competitor, it's not the weakest competitor, middle ላይ ያለ ኮምፒቲተር ነው። we could say that our company is an average competitor in the industry. It's neither strong or it's neither weak in that industry. The strongest is, the interpretation is the strongest competitor is competitor 1. Okay, so this could be the way that we could interpret. interpret ስናደርግ competitor 1 ጠንካራው የኢንዱስትሪ ተፎካካሪ ነው ልንል እንችላለን። እኛ ደግሞ አቨሬጅ ኮምፒቲተር ነን ወይም መሀከለኛ የሆነ ተፎካካሪ ነን በዚህ ኢንዱስትሪ። ስለዚህ ማሻሻያዎች እንደሚገባን ልናቅ እንችላለን በዚህ ጉዳይ። ስለዚህ የቻፕተር 3 ዋና ነገሮች እዚህ ላይ ያጠነጠኑ ናቸው። ሌሎች ኤክስትራ ፖይንቶች ከዚህ ኋላ አታች ማድረግ ይሆናል። ለምሳሌ ከፎርካስቲንግ አንጻር ከሌሎች ኮርሶችም ጋር ስለሚገናኝ ስለ ፎርካስቲንግ ስፔሲፊካሊ ስለ ኳሊቴቲቭ እና ኳንቲቴቲቭ ፎርካስቲንግ አገናኝቼ ፖስት ማድረግ ይሆናል። እንደዚሁም የመረጃ ኢንፎርሜሽኖች ስለ ኮምፒቲተሮች መረጃ የምናገኝበት ሶርሶች ምን ሊሆኑ ይችላሉ የሚለውን ሞር ኦር ለስ በኤክሰርሳይዝ ነው ፕሮቫይድ ማድረገው። እዚህም ጋር አታች ለማድረግ እንሞክረው። የቻፕተር 3 የመጨረሻ ይሄን ይመስላል። መልካም ጊዜ ይሁንላችሁ።